የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እሺ ያው ከጥያቄ ከመጠየቃችሁ በፊት ያው ማሳወቃችሁ ነገር እኔ መምህር ወይም ደግሞ አስተማሪ አይደለሁም። እኔ ልክ እንደናንተ ተማሪ ነኝ። ከእናንተ እነሱ እውቀት ነው ያለኝ። ግን ያው የገባኝ የተማርኩትንና በህይወቴ ላይ ያጋጠሙ ነገሮች አስተካክዬ የማውቀው ነገር ነው። ማላውቀው ደግሞ አላውቀውም እንትን ማዳምጡ ብዬ ልካችኋለሁ ማለት ነው። እና የኔ መመለስላችሁ መልስ እንደኔ ይሰጡት እንጂ እንደ መምህራኖቻችን ወይ ደግሞ እንደ ቤተክርስቲያን አትሰሩት። የሚጠቅማችሁ ትወስዳላችሁ፣ የማይጠቅማችሁን ደግሞ ትተዋላችሁ ማለት ነው። እና እንደዚህ ማለት ያው እኔም ዩቲዩብ ላይ ምናምን ስለተከታተልኩት ያንተን ያው ለውይይት ያክል ነው። ጀስት ከምታውቀው ካሳለፍከው ነገር ሼር እንድታረግልን ተመሰረተ ሌሎችም ከሰራሉት። ኦኬ እና እኔም የመናፍስት ውጊያን ማወቅ ጀመርኩት ከአንድ አመት በፊት ነው። አንድ አመት እዚሁ ሆኜ ነው ምናምን ነገር ያየሁትና ያው የለም ምናምን ይባላል፣ ግን አለ ሁሉም ነገር አለ። ያየን የሚያውቀው በአዳም ልኩም ምናምን ያየን የሚያውቀው የሰራው ምናምን ያውቃል የደረሰበት ማለት ነው። ሁላችንም እናውቃለን ጸጥ ብለን ምናምን ስለተቀመጥና ከዛ ያ ነገር እዚህ ላይ ሚዲያ ላይ ሲወራ ምናምን በጣም ነው የገረመኝ። መምህር ሲያወራው እንዲህ ያደረጋችሁ ሰዎች ምናምን ሲል በቃ ጸጥ ብዬ አውቃለሁ ሁሉም ነገር ስለማውቅ ያዳምጣል። ከዛ እንዲህ ያደረጋችሁ ልጅ ዛሬ እንደዚህ ነው ባህሪያቸው፣ እንደዚህ ነው እንደዚህ ሁሉንም ነገር ሲያወራ እንዳለ እያንዳንዷ ነገር አሳልፈናት የመጣ ነው። እስቲል እኛ ባናሳልፈው ቤተሰቦቻችን ሲያደርጉ ምናምን እናያለን። እስቲል እኛም ተሳትፈንበታል። ግን አሁን ምን ለማለት ፈልጌ ነው ያ ነገር እዚህ ከመጣው ነው በደንብ የገባኝ። የመምህርን ቪዲዮ እዛ ኢትዮጵያ ሆኜ የመምህርን ቪዲዮ ብራዘር ይከፍተዋል ሲፈወሱ ምናምን እያየን የዛን ሰዓት ስንት 19 አመት ላይ ሰው ልጅ ሆኖ አላስተዋልኩም። ስለ መናፍስት ጉዳይ አይቸው መምህር ሲያስተምር አይቸው ከዛ ቤተሰቦች የሚያዩታል። ከዛ በቃ እንትን አንለውም ደንገጥ ማለት የሚሰማኝ ስሜት ማዛጋት ምናምን የለም። ሲጀመር እኔ ሌላ ዓለም ውስጥ ነኝ። እንደዚህ አይነት ነገር ውስጥ መንፈሳዊ ነው የለም ሲጀመር አላስተውስም። ከዛም በኋላ ላይ እያለ እዚህ ኢትዮጵያ ወደዚህ ከመጣው በኋላ ስደት ከቆይታ በኋላ ያ እዛ ኢትዮጵያ ማሳልፋቸው ባህሪ ሁሉ ይዣቸው ነው የመጣሁት። አላስቀመጥኩም። ኢትዮጵያ ይዤው ነው የመጣሁት። ወደ ውጭ ሀገር ሻንጣ ውስጥ ከትቼው ነው የመጣሁት። ባህሪን፣ ጸባይን ሁሉንም ይዣት ተሸክሜ ነው የመጣሁት ለካ። ከዛ እዚህ ስቀላቀል ከነዚህ ጋር ተመችቻቸዋለሁ። ለምን ያ ባህሪ እዛ ያለው እዚህም ስለመጣ እዛም እመቻቸዋለሁ በባህሪ። ግን ከባዕድ አምልኮ ጋር በጣም የተገናኘ ባህሪ ነው ያለኝ። ከዛ እዚህም ይዤው መጣው። አስማማኝ ከሁሉም ጋር በጣም ተጫዋች ነኝ ምናምን ነገር እኔ አላስተዋልም ባዕድ አምልኮ እንደሆነ። በቃ ያለው በቃ ፌሽታ ነው ጨዋታ ነው ምናምን ነገር እንደዚህ ያሉ ነገሮችን የምንጠቀማቸው ነገሮች ምናምን አሉ እያንዳንዱ ነገርና አሁን መምህር እንደከባድ ነገር የሚያወራው እኔ ሲምፕል አድርጌ ተጠቀምኳቸው የሄድኩባቸው ቦታዎች ምናምን አሉ። ግን ለኔ ሳላስተውል እኔ አላቅማ አላስተማሩኝ ሰዎች የመጥፎ ይሁን የመጥፎ አልተማርኩም። ቀጥታ ነው የሄድኩት። ከዛ እዚህ ከመጣሁ በኋላ አንድ አመት ከ4 ወር ምናምን ሆነኝ እዚህ ከመጣሁ በኋላ። ከዛ አንድ ቀለታ ቁጭ ብዬ ማታ ላይ እረፍት ተሰጥቶኝ ለአንድ ወር ቁጭ ብዬ ስልክ ስክሮል ሳረግ መንፈስ ምናምን የሚያወጡ እዚህ ቲክቶክ ላይ ምናምን አጋጣሚ ያገኘው። ከዛ ሌሊት ነበር ገባውና ከዛ ሳወራ ስለ መቁጠሪያ ምናምን ያወሩ ጀመረ። ከዛም በኋላ ላይ ምንድነው ምናምን ብዬ የዛን ሰዓት ደግሞ ማልጠቀሙ ነገር የለም። ማልጠቀሙ ስለ እኔ ጸጉሬንም አንዳንድ ነገሮችን እንጠቀማለን እነዚህ የዘመናዊ አመጣሽ ነገር ማለት ነው። ከዛ በዛ ሰዓት ደግሞ ለቫኬሽን የሄደ ሰው ነበር ዘመድ ምናምን ኢትዮጵያ እቃ ገዝተው ምናምን ሊልኩልኝም ማለት ነው እንደዚህ አንዳንድ ነገሮች። ከዛ ያው እኔ የባዕድ አምልኮ እንደዚህ ያለ ሲያስተምር መምህርን በደንብ ስሰማው የዛን ሰዓት አቆምኩ ማለት ነው። ለካ እንደዚህ ነው አለቀስኩ። ስቅስቅ የሄድኩባቸው ቦታዎች እነዛ ነገሮች እነዛ እንዳለ ለካ ውሸት ነው
ህይወቴን የበጠበጠው እሱ ነው። አንደኛ ባህሪ ከህፃን ጋር ነው። ከህፃን ጋር ስለ ትንሽ የህፃን ይሄ ሙጨዘሪ ጋር የሚባል መንፈስ ምናምን ብለው መምህር ሲያወራ ይሄ ነገር ምን ማለቱ ነው? በጣም የደነገጥኩት የዛን ሰዓት ደግሞ ታውቃለህ ትስቃለህ አሁን ብነግርህ ማለት ነው። ክላሴ ቀየብር ክላሴ ማዳም ቤት ቁጭ ብዬ ክላሴ ይሄናው ሌሎችም እንዲማሩበት ነው የምነግራቸው ማለት ነው። ክላሴ እዚህ ቤት እንደመጣው ማለት ነው በጣም በባህሪ ተመችቻቸዋለሁና ምን አድርግ መሰለ ሱፐርማርኬት ተሄድና እንትን እገዛለሁ አሻንጉሊት አሁን እንድትማሩበት ነው የምነግረው። መምህር የሚያወራቸው ነገሮች እንዳለ እውነት መሆኑን እኔ እንድትማሩበት ነው የምነግራቸው። ስለወጥ ደግሞ ይብስ ደግሞ ነግራቸዋል። ከዛ አሻንጉሊት ገዝቼ መጣሁ። ከዛ ክላስ ያስቀመጥኩት እኔ ወድጄው ነው አሻንጉሊቱን ያመጣሁት። በጣም ወደድ። ከዛ ሁሉም ሰው ደነገጠ። እዚህ ቤት ያለው ትልቅ አይደለች እንዴት ልጅ ደግሞ ልትሰራ ነው የመጣችው አሻንጉሊቱን ይሰራላታል አሉ። ከዛ ያው እኔ እየሳኩ እየነገርኩ ያደረኩትን ስለማውቀው ነው። ከዛ አሻንጉሊቱን ክላስ አስቀምጥኩት። ከዛ ደግሞ ምን ገዛው መሰለ ጸጉር ጌጥ ላይ ጸጉር ጌጥ ህፃናቶች የሚያደርጉት የለም የሆነ ጌጣጌጥ ምናምን ያደርጋሉ። ከዛ እሱንም አምጥቼ ገዛውና አደረኩ። ጸጉሬ በጣም ነው የምወደው። ፎቶ ራሱ አለኝ። ከዛ አረኩት። አሁንም አዩኝ እቺ ልጅ ምን ሆና ነው? ብቻ እነሱ በጣም ተመችቻቸዋለሁ ከልጆች ጋር ያለኝ ኮንታክትነት። ለምን የልጆቹን ባህሪ ከያዝኩ የልጆቹን ጌጣጌጥ ካረኩ እኔ ታዲያ በምን ሴትዮዋ በምን እኔን ተለየኝ? በቃ ደስ አላት፣ እሷ ተመቸዋት። ከዛ እኔ ህይወቴ እንደዛው እየቀጠለ ሄደ። ከዛ ደግሞ ምን ገዛው መሰለ ዲኮር ይሄ መምህር ብሏል እንደዚህ የሆነ ዲኮር ምናምን ይወዳል አንዱ የሆነ መንፈስ ነው። ከዛ እሱንም ገዝቼ ደግሞ ሰው ቤት ድርግ ፎቶ ራሱ አለኝ ድርግ ቤት ሰው ቤት ማለት ነው አደረኩት። በቃ ቤቱን ክላስ ምናምን ከዛ ደስ አለኝ። እኔ ደስ ነው የሚለኝ ሳረገው። ከዛ ሰው ባለቤቶቹ እየመጣ ያዩታል። ከዛ በቃ ምን ሆናለች ምናምን በቃ እነሱ ይሁን ደስ እንዳላት ምናምን ብለው እንትን አሉ። ከዛ አሻንጉሊት ጌጣጌጥ ከዛ እንዳለ የምወዳቸው ነገሮች አሉ። ያቆንኩበትን ነው እሱን ታይም ያቆንኩበትን ነው ምናር። ከዛ ደግሞ መጫወት ማለት እኔ ከልጆች ጋር መጫወቻ ቦታ እንውሰድሽ ካለች እንደኔ የሚደሰስ የለም። ፈታ ብዬ ነው የምሄደው። በቃ ደስ ይለኛል። ግን ነይ እዚህ ጋር ቦታን ከዋቂ ጋር ቁጭ እንበል ወይ ከዋቂ ጋር የሆነ ቦታ እንሄድ አልወድም። እንደሱ ሲያወራ አልወድም። ከልጅ ጋር ከተባልኩ ግን በጣም ነው ደስ የሚለኝ። ከዋቂ ጋር ነው ከተባለ አልወድም። ከዛ በቃ ሁሉ ነገር እንደ ልጅ ቶሎ አኮርፋለሁ፣ ቶሎ ስቃለሁ፣ ቶሎ አለቅሳለሁ፣ ቶሎ ይከፋኛል። ከዛ እያንዳንዱ ነገሮች እነዚህ ናቸው ማለት በህይወቴ። ከዛ መምህርን ስሰማ እንደዚህ ያለባችሁ ባህሪዎች እናንተ ባህሪ ይሄ የሚያጋጥሙ አዋቂ ላይ አብሶ አዋቂ ላይ ከቆረበ በኋላ መጫፈር ከቆረበ በኋላ እንዲመሆን ምናምን ብሎ በጣም አስተማር። እሱን ሰማሁ። ከዛ ቴሌግራም ላይ ገብቼ የሆነ መምህር አስተምሮ ድምጼን ሰምቶ ልክ እንደነ መምህር ነው ድምጼን ሰምቶ ይሄንን ታረጋለሽ እንዲህ አለ። አሻንጉሊት ገዝተሻል አለ። በምን እንዳወቀው አላውቅም። የመምህር ክንፈ ሚካኤል ነው የሚባለው ቴሌግራም ላይ ነውና አሻንጉሊት ምናምን አለ እንዲህ ተወጀልሽ ምናምን ሲለ አለ ቤት ውስጥ እንደዚህ አይነት ነገር አታርጊ፣ ጣያቸው እነሱ ነው መጾም መጸለይ መስገድ አለብሽ፣ ጣያቸው እነሱ ጥሩ አይደሉም እኮ አንቺ እኮ ይሄና አመትሽ ነው ምናምን አለ። ከዛ እሺ ብዬ አሻንጉሊቱን ጣልኩ። ከዛ ጸጉሬ ላይ ያሉት እንዳለ ጌጦች ጣልኳቸው። ነው ገዝቻቸው እኮ ነው በዚህ ሀገር ወጥቼ ገዛቸው። በዛ ጣልኳቸው፣ ልቅምቅም አድርጌ ጣልኳቸው። እዛ በቃ መለወጥ ፈልጋለሁ ብዬ ተነሳውና ከዛ መጽሐፍ ቅዱስም ምንም ነገር እያንዳንዱ ነገሮች ያው የለም። ከዛ አስመጣው ወደዚህ እና ከዛም በኋላ ላይ አደረኩት። ግን አልቻልኩም፣ ልጀምረው አልቻልኩም። እያንዳንዱ ነገር ሊበጠበጥና ለምን መሰለ መጀመሪያ ኢትዮጵያ ላይ ያለፈው ላለኩ እዛው ላይ አለ አይደለ በአዳም ልኮ የተቀመጠ ስላለ እዚህ መጥቼ ልለወጥ አልችልም። ውስጤ ምን ይላል መንፈስ ያልተያዘ መንፈስ እንዳለ አሁን አንድ ነገር ጸልዬ ማለት ነው መዝሙረ ዳዊትን አንብቤ ምናምን ስወርድ ሴትዮዋ የሌለ ትቀየራለች፣ ትኮርፋለች እሷ ማለት ነው። እኔ ጸልዬ ስወርድ እሷ ትኮርፋለች። እኔ ደግሞ ጸባይ መቀየር ጀመረ፣ መንፈሴ ይቀየር ጀመረ። የሚያወሩኝ ጓደኞቼ ምናምን ነገር አያወሩኝም፣ ጸባይ ይቀየራል። ከዛ እሺ ዝም ልስ ደግሞ ይጠሉኛል። እኔ ሳወራ ነው የምመቻቸው፣ ስለፈልፍ ስስቅ ስጮህ ነው የሚወዱት።
እሺ ዝም ብዬ ጸሎት ምናምን አድርጌ ስወርድ ደግሞ ከክላሴ ስወርድ ጠዋት ላይ ሴትዮዋ ጠዋት ነው የምትቀየረው። በጠዋቱ ለካ የኔ መንፈስ ገብቷል እሷ ጋር ማለ የመጀመሪያ የሳቁ የምኑ ስላለ እኔ መንፈሴን ልቀይር አልሆነም፣ አልተመቻትም እሷ ማለት ነው። ከዛ በቃ ይቅር በቃ እንደዚህ አይነት ነገር ይቅር ብዬ ውስጤ አቁሚ ብሎ ማለት ነው አቆምኩት። በቃ አልቻልኩም። በዚህ ጋር ቤተሰቦች አሉ፣ በዚህ ጋር ማለ በቃ ጀስት በቃ ይቅር የነ መምህርን ትምህርት እየሰማሁ እንግዲህ አንድ ቀን ሰራበታለሁ ምናምን ብዬ አሰብኩና ለአሁን ያለው ይሄ ነው። ግን ደግሞ ያንዳንዱ ነገር መምህር የሚያወራው እውነት ነው። ያው በሂደት ደግሞ አንድ ቀን ለታሪክ የሚቀርብ ይሆናል። ግን እያንዳንዱ እውነት ነው። አሁን ላይ እንደዛ ነው። አዎ ልክ ነሽ። እውነት ነው። ብዙ ሰው ጸሎት ከመጀመሩ በፊት ከብዙ ሰው ጋር ወይም ደግሞ ከአሰሪ ጋር ሊስማማ ምናምን ይችላልና ምንድን ነው የሚስማማው? ጸሎት ስለማትጸልይለት በቃ ምንም አይነት የአምልኮት ህይወት ነገር ምንም አይነት ነገር ስለሌለሽ ኦልሬዲ እሱ በውስጥሽ ተስማምቶ ይቀመጣል። ከዛ በኋላ ሰዎች ላይም የተነሳ እንትን አይልሽም ማለት ነው። ግን ልክ ለመለወጥ ስታስቢ ልክ ለመጸለይ ስትሞክሪ ከአንቺ ይወጣና ሰው ላይ አርፎ ይጠብቅሻል ማለት ነው። አንቺ ጸሎት ጋር እስከምትወጪ ድረስ ይጠብቅሽና ልክ ጸሎት እንደጀመርሽ ልክ እንደወጣሽ ከክላስሽ ሴትዮዋ ደግሞ መጫወት ትጀምራለች ማለት ነው። የሌለባትን ባህሪ ማሳየት ትጀምራለች። ምክንያቱም አንቺ ላይ ያለው መንፈስ ገና ያልታሰረ መንፈስ ስለሆነ ታስሮም ይሞክራል። ግን ያልታሰረ መንፈስ ስለሆነ ከአንቺ ላይ ተነስቶ እሷ እየተቀመጠ ሰዎች ያስተሳብሻል ማለት ነው። እና ከጎንሽ ያለ ሰዎች በነገራችን ላይ ብዙ ጊዜ የአምልኮት ህይወት ሲጀመር በጣም ብዙ ሰዎች ይርቋቸዋል። በጣም በዛ ላይ ደግሞ እዚህ ጋር አንድ ምልክት ምነግረ ጸሎት ሲጸልይ ምልክት እንዳለ ልንገር። የሆነ ልጅ ካልሆነ አብረን እንጸልይ፣ ለምን እኔ እንትን አልልሽም ስትጸልይ አብረን እንጸልይ አለና ሽን ሞክሮ ተባባልና ኢሞ ላይ ተደዋውለን ማለት ነው። ኢሞ ላይ ተደዋውለን በመጀመሪያ ውዳሴ ማርያም ጸልያን በመቁጠሪያ ጀመር ነው። በ15 ቀን ውስጥ ይያዛል አለ ልጁ ማለት ነው። እንዳለው በ15 ቀን ውስጥ እያወራን እሱ እየጸለየ በመቁጠሪያ አብረን እሱ እያደረገ እኔም እዚህ በቃ ልክ እንደ ላይቭ ማለት ነው መጸለይ ጀመረን። ከዛ አንብቢ የጸሎት ሲለኝ እያነበብኩ ያለ ለቅሶ እሱ ግን ያው ስለመናፍስቱ በደምብ ስለሚያውቅ በጣም ይደነግጣ። በመሃል ደነገጠ። ለቅሶ ለእኔ ማላውቁት ማለቅሳለሁ። ከዛ እያለ 2 ቀን 3 ቀን እየጸለየ ምናምን ለካ በጣም እየሞከረኝ ነበር እንትን ሊለኝ ማለት ሊቀይር ምናምን ነገር ማለት በጣም ታገለኝ። ከዛ በመሃል ረመዳን መጣ። ሲመጣ ራሱ የኔ ውስጥ ያለው መንፈስ ነው መሰለኝ መጸለይ ስላልፈለገ አልፈልግም ልጁ ማለት ልጁን በጣም ጠላሁት። ለካ እሱ የሚደውልልኝ ጸሎትን ለማጸለይ ነው። ከዛ በቃ ልጁን ጠላሁት። ለምን መንፈሱ ሊያዝ እንደሆነ አወኩ። ውስጤ ጠላው። አንዱ ውስጤ ይወዳል፣ አንዱ ውስጤ ጠላው። ከዛ ይቅርብኝ ምናምን ነገር ይቅርሽ የሆነ ረመዳን ስለሆነ ስራ ነው ምናምን ብዬ ልጁን አስቆምኩት። በ15 ቀን ውስጥ ይያዛል ብሎ 1 ሳምንት ከ3 ቀን እንደጸለየ ቆመ። ጸሎቱን አቋረጥኩት። ለካሱ በጣም እየተፈታተነ መሆኑን አወኩት። ከዛ በቃ ችግር የለውም ብዬ ምልክቱን እንኳን አየሁት። በመቁጠሪያ ምናምን አይቼዋለሁ። ብቻ ጀስት ለመቀየር ደግሞ ፎከስ ይፈልጋል። ወደዛ ማዞር አለብን። ከእያንዳንዱ ነገር መራቅ አለብን። ዲቴል የምናደርጋቸውን ነገሮች ደግሞ ማስተዋል አለብን። እሱ ነው። ዋው አሁን ምን ላይ ነሽ? ጥያቄዎች አሰብሽ ነበር? ምንድነው ጥያቄው? ጀስት አሁን ጥያቄ ብዬ የተናገርኩት ነገር በዩቲዩብ ላይ የመናፍስቶችን ዝርዝር መልስ ፈልጋለሁ። የእያንዳንዶች ሊኖሩ ይችላሉ። ጀስት ግን አሁን ይሄ መንፈስ ምን እንደሚያደርግ ማወቅ ፈልጋለሁ። እና በቃ የዛር መንፈስ የሚባል እነዚህ ብዙ ናቸው። ስራቸውም እንደየእንትናቸው ይለያል። ዋናው ነገር ግን ምንድነው ያው የዛር መንፈስ ማለት የሚወለድ ማለት ነው። የዛር መንፈስ ከዘር ከማንዘር ተዋርሶ የሚመጣ ማለት ነው። ከአያት ከቅድመ አያት ማለት ነው። ለምሳሌ ከአያት ከቅድመ አያት ሲመለክ የነበረ አያትሽ አንቺን አያትሽ እና ማን ነው ቅድመ አያትሽ አያትሽን ሲወልዱ አብሮ የሚወለድ አያትሽ አንቺን እናት ሲወልዱ አብሮ የሚወለድ እናትሽ አንቺን ሲወልዱ አብሮ የሚወለድ አንቺ ተወልጂ አንቺ ደግሞ ልክ ሲወልድ ከልጅሽ ጋር አብሮ የሚወለድ የዛር መንፈስ እንዲህ እያለ የሚቀጥል ማለት ነው። ከ15 ትውልድ ሄዳለሁ የሚል የዛር መንፈስ አለ የሚገበር ማለት ነው።
እና ይሄ መንፈስ ተገበረም ሲገበረት ቢወደ ባይገበርለትም ከሆነ ሰዓት በኋላ ይተወለ ይመጣል ማለት ነው። ዘሩ እስካልተቋረጠ ድረስ ማለት ነው። የሆነ ሰዓት ላይ ጀነሬሽኑ ቁም አሁን ለምሳሌ አሁን አንቺ ነቃሽ አይደለ ካልወለድሽ አንቺ አሁን ጾመሽ ጸልየሽ ተጋልጠ ማለት ከጾም ከጸልየሽ ከሰገድሽ ምናምን ይጋለጣል። ኖርማሊ ስለሚጋለጥ ስለሚታሰር በቅዱስ ቁርባን ታትመሽ የምትኖሪ ከሆነ አሁን የእሱ ዘር ይቋረጣል ማለት ነው። አሁን አንቺ ስትወልጂ አብሮ አይወለድም ማለት ነው። ልጅሽን በቅዱስ ቁርባን አንጸሽ የምትወልጂ ከሆነ ለዛ ነው ብዙ ጊዜ ሴቶች እርጉዝ ስትሆኑ በቅዱስ ቁርባን ልጃችሁም ከጽንስ ጀምሮ በቅዱስ ቁርባን መጠበቅ መቻል አለባችሁ። እርግዝናው ከታወቀበት ጀምሮ ቢያንስ በወር አንዴ ቅዱስ ቁርባን ብትቀበሉ በጣም ጥሩ ነው። አንደኛ ልጅ ጽንሱ የተረጋጋ ይሆናል፣ ሰላም ነው የሚሆነው። እንደዚህ ምንድነው የሚባለው ጠፋብኝ፣ የጽንስ መቋረጥ የሚያመጣው እንደዚህ ውሃ የሚያስፈስሰው አይነት ነገር ማለት ነው። እሱ ነገር አይኖርም። በጣም ጽንሱ የተጠበቀ ነው የሚሆነው ማለት ነው። ዘሩ ይቋረጣል ማለት ነው። ዛሬ መንፈሱ ወገብ ይባላል እዛ ጋር። ከዛ በኋላ እንግዲህ ትግሉም መቀጠል ነው ማለት ነው። አዳዲስ መንፈሶች የሚገቡ አሉ። ህፃን ልጅ ላይ ዘሩ እንኳን አብሮ ባይወለድ የሆነ ለምሳሌ የቡዳ መንፈስ ሆኖ ገብቶ አይነጣ ሊሆንበት ይችላል ማለት ነው። እና ያን ጥንቃቄ አድርገው በቃ ህፃን ልጅ ከትውልድ ጀምሮ ቅዱስ ቁርባን ህይወት መኖር፣ እኛም ትልልቆቹ ባልም ሚስትም በቅዱስ ቁርባን ታትሞ መኖር፣ በንስሐ መመላለስ፣ መጸለይ፣ መስገድ፣ ቤት ውስጥም የጸሎት ቦታ ሊኖር ይገባል ማለት ነው። እና ሴቶች የመሬት ነመላችሁ አወቃችሁም አላወቃችሁም የምታውቁ ሰዎች ሆናላችሁ። ምናልባት ብዙ ጊዜ የመምህርን ትምህርት የምትማሩ ሰዎች ስለሆናችሁ ታውቃላችሁ። ይህንን ግን የማታውቁ ሰዎች ካላችሁ ዝም ብላችሁ አትውለዱ፣ ልጅ አትውለዱ፣ ዝም ብላችሁ አትውለዱ። ምክንያቱም የእናንተ ቤተሰቦቻችሁ እናንተ ባያመልኩ ማለት ነው አያት ሊያመልክ ይችላል፣ ቅድመ አያት አምልኮ ሊሆን ይችላል። እና ይሄ የዘር መንፈስ ደግሞ 98% እንዳለበት የሚያስታውቅ ኢትዮጵያ ውስጥ ማለት ነው። ምክንያቱም ግልጽ ነው፣ በየሰፈራችን የምታውቁት ነገር ነው። እኔ እንኳን አዲስ አበባ ነው የተወለድኩት፣ ግን በአዲስ አበባ እንኳን የማውቀው በጣም ብዙ ስንት ባዶ አምልኮ አለ እና የገጠሩን ደግሞ ሳሉት። ስለዚህ ወደዚህ ዓለም የምታመጡት ልጅ እድል ፈንታውን እናንተ ናችሁ የምትወስኑት ማለት ነው። በቃ እናንተ ዝም ብላችሁ በቸልተኝነት ዝም ብላችሁ ወልዳችሁ በኋላ ልጁ መከራውን ነው ፈተናውን ነው የሚያየው ማለት ነው። ምክንያቱም የዘር መንፈስ በቃ ህይወቱን ነው የሚያበላሸው። መተት የሚሰበስበው የዘር መንፈስ ነው። መተት ይሰበስብባችኋል፣ ምቀኛ የሚሰበስብባችሁ፣ ሰው የሚያስነሳባችሁ፣ ሰው ሁሉ ይጠራኛል፣ ሰው ሁሉ ይነሳብኛል የምትሉት ማለት ነው። ያ ሰው ፈልጎ ሳይሆን ከእናንተ ጋር ያለው ዘር መንፈስ እየተነሳ እየሄደ የእናንተ መለወጥ የእናንተን እንትን ማለት አይፈልግም። በቃ የእናንተን ሰው መሆን አይፈልገውም። በቃ እና ይሄ ግብሩ እንዲቀጥለት ይፈልጋል። በተለይ ደግሞ ግብር ሲገበር ቆይቶ የተቋረጠበት ከሆነ በልጅ ነው የሚበቀለው እና የምትወዱት ልጅ በጣም ጥንቃቄ ያስፈልገዋል ማለት ነው። ስለዚህ ሁላችሁም ማለት ነው የፈለገ ነገር ቢመጣ የቅዱስ ቁርባን ህይወት መኖር ነው ያለባችሁ እንትን ማለት ነው። አሁን ለምሳሌ አሁን ከዚህ ሲሄድ እኔ ምን አለ መሰለ መምህር፣ ከአረብ ሀገር የምትመጡ ሴቶች እባካችሁ ከቻላችሁ ቤት አትግቡ፣ የሚጠብቃችሁ ብዙ ነገር አለ። ብትችሉ ጸበል ቆይታችሁ ሂዷል። ያንን ነገር ደግሞ የማናደርግ አሁን ለምሳሌ እኔ ቀጥታ ወደ ጸበል መሄድ ማልችል እና ደግሞ ቤታችን ውስጥ እኛ አሁን የመምህርን ትምህርት ሰማን፣ አወቀን፣ ነቃን። ኦኬ የበፊቱን ነገር አንደግመውም፣ ኢቨን የሰራነውን ነገር አንደግመውም። ኦኬ ግን እኛ ቤተሰቦቻችን አለቁም። በእርግጥ እኛ ነቃን፣ ልጆቹ አረብ ሀገር ያለ ነው ነቃን እንበል። አሁን እዛ ስንሄድ ቤታችን ውስጥ ብዙ ነገር አለ። ጀስት እንዴት ነው መኖር የምንችለው? መቆየት ስቲል ለአንድ ወር ለሁለት ወር እንዴት ነው የምንቆየው? ከባድ አምልኮ ሊኖር ይችላል። ግን የሆነ ወይ ለብቻችን ክላስ ማድረግ አለብን ወይንስ ምንድነው ማድረግ ያለብን ስንሄድ ምናምን ነገር ምን የብቻሽ ክላስ ኖራል ኖረ ዋናው ዛም ይገኘትሽ እኮ መንፈስ እኮ ረቂቅ ነው እኮ ሩን ክፍል ስለለየሽ እኮ አንቺ ጋር ይመጣ ማለት ነው አይደለም፣ መምጣት ይመጣል። አሁን እሱ እንደዛ ያለሽ ያቀረበው ሀሳብ ነው በጣም አሪፍ ነው። ምክንያቱም አንደኛ ነገር በሌለሽ ምት ሰዓት አንቺ ላይ ያለው መንፈስ ለምሳሌ ሊታሰር ይችላል። ገብቶሻል አይደለ? አንቺ በደንብ ጠንከርለሽ ጸለለም ብለሽ በረከት ይዘሽ ነው ወደ ቤት የምትመለሽው። ገብቶሻል አይደለ? እና ሌላ ነገር ለማድረግ ይሞክርም ኃይሉ አይኖር ማለት ነው አንቺ ላይ። እና ትንሽ እንደዚህ የቤተሰብ ነገር ሲሆን በጣም ከባድ ነው ማለት ቤተሰብ ቶሎ መመለስ ይከብዳል። መጀመሪያ
ራስሽን ገንብተሽ ራስሽ አውቀሽ ራስሽ በርተሽ ከዛ በኋላ ወደ ሌላ ሰው የሚካሄደው ማለት ነውና አንቺ ከበረታሽ በኋላ አንቺ ነገሩ ላይ በጣም ጎበዝ ከሆንሽ በኋላ መጾሙን፣ መስገዱን፣ መጸለዩን፣ ንስሐ ገብቶ ቅዱስ ቁርባን መቀበሉን አንቺ ጎበዝ ከሆንሽ በኋላ ከዛ ወደ ቤተሰቦችሽ ደግሞ ትሄጃለሽ ማለት ነው። ቤተሰቦችሽን መጨቅጨቅ ሳይሆን ካልተመለሳችሁ ነው ሳይሆን አንድ ጊዜ ትነግራቸዋለሽ፣ አንድ ለሶስት ጊዜ ትነግራቸዋለሽ፣ ያለው ነገር ታስረጃቸዋለሽ ምናምን። ከዛ በኋላ ግን የማይሰሙሽ ከሆነ ምናምን ከሆነ ምንም ማድረግ አይጠበቅብሽም፣ ጸሎት ማድረግ ብቻ የሚጠበቅብሽ። በቃ እግዚአብሔር አምላክ ልቦናቸውን እንዲከፍት ለቤተሰቦችሽ ጸሎት ነው ማድረግ አለብሽ፣ ጸሎት ማለት እንጂ ብዙ ሰዎች ችግር ውስጥ አትግቡ። እንደዚህ ቤተሰቦቻችሁን ለማስረዳት እነሱ እንዲያውቁ ለማድረግ አትሞክሩ። ምክንያቱም ትግሉ ከመንፈሱ ጋር ነው። ልባቸው የሚደፍ ነው እንዳያውቁ ማለት ነው። በቃ እንዳያውቁ ይሄ ነገር እንዳይገባቸው የሚያደርገው በቃ ጭንቅላታቸው ላይ ልባቸው ተቀምጦ የሚያደርገው መንፈስ ነው። ስለዚህ መንፈስን ደግሞ እየነገራችሁት አይገባውም ማለት ነው። ማለት በቃ እንዲገባቸው አያደርግም። ድንጋይ ላይ ውሃ እንደማፍሰስ እንደማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ያለውን ነገር ብቻ አሳውቁ። በቃ በቤታችን እንደዚህ ነገር አለ፣ ይሄ ባዕድ አምልኮ ነው፣ እባካችሁን አቁሙ፣ ህይወታችን እንደዚህ ያደረገው ይሄ ነው ብላችሁ የገባችሁን ታስረዱና እግዚአብሔር ረድቶት ገብቶ ተመለሰ ካለ እሰየው፣ አብራችሁ ተበረታላችሁ። ካልሆነ ግን እናንተ ራሳችሁ ማበረታት አለባችሁ ማለት ነው። ከዛ ቤተሰቦቻችን ደግሞ በጸሎት ማሰብ፣ እባክህ ለምትወዱት ታቦት መሳል ማለት ነው። በቃ እባክህ ልቦናቸውን ክፈትልን እባካችሁ እያላችሁ እግዚአብሔር የማይመልሰው ልብ የለም ማለት ነው። እና ከቤተሰባችሁ ደግሞ አንዳችሁ እንደዚህ አይነት ነገር እንደዚህ ፈንጥቆ ወጣ ማለት የመዳን ተስፋችሁ በጣም የሰፋ ነው ማለት ነው። እና አይገብሻል። አሁን አንቺ እንደዚህ ማወቅሽ አሁን ለቤተሰቦችሽ ተስፋ ነው፣ ለቤተሰቦችሽ ሲጀመር ማለት ነው። ልክ ነህ እንዳልከው። ደግሞ አሁንም እዚህ ውስጥ ላሉት የምነግራቸው እናንተ ሳትለወጡ ሳትጸልዩ ሳትጾሙ ለቤተሰቦቻችሁ እንዳትናገሩ። እኔ ቅጣት ደርሶብኛል። ቅጣት ስለ እኔ ገና ሳልጾም ሳልጸልይ እንደሰማው ለቤተሰቦቼ ደውዬ እባካችሁ በእናታችሁ ይሄ እንዳለ መጥፎ ነው ምናምን ስል በጣም ጉዳት ደረሰብኝ ስለ እላያቸው ላይ የሆነው መንፈሱ በጣም እየተበሳጫጨ በጣም ቅጣት አደረሰብኝ። ቅጣት ስለ እኔን ጎዳኝ፣ በሌላ እቃ እየሰበረብኝ ጎዳኝ። ሰብሬ ማላቀውን አድርጌ ማላቀውን ነገር በሌላ ጎዳኝ። አወቅኩት እሱን ለካኝ እኔ ሳልለወጥ መንሳላል ቤተሰቦቼን ለመለወጥ ስል መንፈሱ ይናደዳል። ስለዚህ እንዳታረጉ፣ እናንተ ሳትለወጡ ሳትቀየሩ ከዚህ በኋላ አልሞክርም ሳይሆን አልናገርም፣ ትቼዋለሁ። በቃ ለምን እኔ መጀመሪያ ራሴን ሳልገራ ለነሱ ስነግራቸው ብዙ ነገር አበላሸብኝ፣ ተናዱ ማለት ነው። እንደዛ ስለሆነ እና እዚህ ውስጥ ያላችሁ አንደኛ ነገር መንፈስ አሻግሮ ያለ መንፈስ ረቂቅ ነው። ከክብሩ ወረደ፣ ጸጋው ተገፈ እንጂ ኃይሉ አልተገፈፈም። እስቲ ረቂቅ ነው። ራሱን የብርሃን መልአክ እስከሚመስል ድረስ መቀየር ይችላል እና በጣም ራስን ወደ ብርሃን መልአክ መቀየር ማለት በጣም ትልቅ ረቂቅ ነገር ነው እና አንቺ ጋር ያለው መንፈስ ያውቃል። ምናልባት አንቺ ጋር የሚጋለጥ አንቺ እንደሆነሽ እንደምታጋልጭ መሆኑን የሚያውቅ ከሆነ በጣም ብዙ ነገር ሊያደርግሽ ይችላል፣ ሊያስነሳብሽ ይችላል፣ በጣም ብዙ ነገሮች ሊገጥምሽ ይችላል። ስለዚህ መጀመሪያ ምንድነው ይሄን ነገር ትምህርት እንደሰማችሁ እንዳወቃችሁ ራሳችሁ ላይ ስራ ነው መጀመር ያለባችሁ። በትንሽዬው ጸሎት ትጀምራላችሁ፣ እያለ ይቀጥላል ማለት ነው። አገር ቤት ስትገቡ ደግሞ አላማችሁ መሆን ያለበት ምንድነው? ቀጥታ ጸበልና ጾም፣ ጸሎት፣ ስግደት፣ ገዳማት መሄድ ምናምን እንጂ ሌላ ነገር ምንም አላማ ሊኖራችሁ አይገባም። ይሄ ፍቅረኛ ምናምን የምትሉት ነገር ራሱ በደንብ ጥንቃቄ ማድረግ አለባችሁ። ምክንያቱም የዛር መንፈስ የእናንተን ማግባት አይፈልግም፣ የእናንተን ህይወት አይፈልግም፣ የእናንተን ፍሬ አይፈልግም። ስለዚህ አሁን ላይ አብራችሁ ያለው ሰው ራሱ ከየት ይምጣ ይሄ መንፈስ ያምጣው የምታውቁት ነገር የለም። ምክንያቱም ሰዋዬ ገብታችሁ ወይም ደግሞ እግዚአብሔርን ጠይቃችሁ አይደለም አሁን የተዋወቃችሁ ሰው ካለ ራሱ አብሮ የሚሆነው። ስለዚህ ይህንን ነገር ለእግዚአብሔር መስጠት አለባችሁ። ቅድሚያ ራሳችሁን ከዚህ ነገር ከዛር መንፈስ ከተባለ ነገር ጽዱ ማድረግ አለባችሁ። ያለበለዚያ ህይወታችሁ ከባድ ነው የሚሆነው። ከባድ ማለት ነው። ህዝብ አሁን ላይ ዛሬ ተጋብተው ከነገ ወዲያ የሚፋቱት በዚህ ምክንያት ነው። ምክንያቱም በቃ መጀመሪያ ሳይነቁ ሳያውቁ ስለሚገቡ ነው። ስለዚህ የዛር መንፈስ አይነጥላ መንፈስ አይወድም ትዳር። በቃ በተለይ አይነጥላ ዛር ትዳር አይወድም። በቃ ሴት ከሆነች አግብቼ ተለብሮ ስለሆነ የሚያስበው፣ ወንድ ከሆነ ደግሞ እኔ አግብቼዋለሁ ብላ ስለሆነ የምታስበው ማንም ሰው መጥቶ እንዲወስድባቸው አይፈልጉም። ስለዚህ ያንን ሰው በዛም እያደረጉ ያጠፉታል ማለት ነው። ፍቅረኝነት ላይ ችግር የለባቸውም ብዙ ጊዜ፣ ምክንያቱም ፍቅረኝነት ኃጢአት የሚሰራበት ማለት ነው። ዝሙት ምናምን ላይ መዳራት ምናምን ላይ ስለሚደረግበት
ኃጢአት ስለሚሰራበት ያን ያክል ችግር የለባቸውም። ግን ትዳር ወደሚባለው ነገር ሲመጣ ይሄን ነገር ይቃወሙታል ማለት ነው። ምክንያቱም ትዳር እግዚአብሔር የሚወደው ነገርና አንድ የሚያደርገን ነገር ነው ማለት የለም። ይሄ ምንድነው መወልሰት የለም። በቃ አንድ ሰው ጋር ጸንታችሁ ለመኖር ስለምታስቡት ያን ነገር አይፈልጉትም ማለት ነው። ስለዚህ እነሱ እግዚአብሔር የሚወደው ነገር ሁሉ ተቃራኒ ስለሚሆኑ ስለማይወዱ እናንተ ደግሞ ምንድነው ማድረግ ያለባችሁ? መጀመሪያ ከዚህ ነገር ራሳችሁን ጽዱ አድርጋችሁ ይሄ መንፈስ እንኳን ቢያንስ ከተሰራችሁ ከተጸዳላችሁ በኋላ አይጸዳም ማለት በአንድ ጊዜ አይደለም፣ ግን ቢያንስ ካወቃችሁት በኋላ እንኳን አብራችሁ ያለውን ሰው አብራችሁ እንዲጸልይ እንዲሰግድ ታደርጉታላችሁ ማለት ነው። ምክንያቱም የእናንተ ብቻ ሳይሆን አብራችሁ ያለው የፍቅረኛችሁ ራሱ የራሱ የሆነ ደግሞ ፐርሰናል የሆነ የራሱ መንፈስ አለው ማለት ነው። ማሰብ ያለባችሁ ማለት ነው። እና የራሱ የዛር መንፈስ አለ የእናንተ አለ ማለት ነው። ስለዚህ ሁለቱ ተናቦ ይሰራሉ፣ አንቺ ላይም ያለው እሱ ላይም ያለው ማለት ነው። በአጭሩ ነገሩ እንዳላሳፈባችሁ ምንድነው አንድ ሰው መጀመሪያ ምንድነው ማድረግ ያለበት? ህይወታችሁ በጣም የከበደ ከሆነ ማለት ፈተና የበዛበት ከሆነ አንድ ነገር የሰራችሁ የሞከራችሁ የማይሳካላችሁ ከሆነ በቃ ነገር ጥም የሚልባችሁ ከሆነ ማለት በቃ እናንተ የምታስቡትና የምትፈልጉት ነው ማትኖሩ ምናምን ከሆነ መለስ ብላችሁ ራሳችሁን ጥያቄ ጠይቁ። ምን እያደረግኩ ነው? ለምንድን ነው ይሄ የሆነው ብላችሁ ጠይቁና መለስ ብላችሁ ደግሞ ቤተሰቦቻችሁን ጠይቁ። ቤተሰቦቻችሁ ምን አይነት ህይወት ላይ ነው የነበሩት? ባዕድ አምልኮ ያመልኩ ነበር ወይ? ጠንቋይ ቤት፣ ደብተራ ቤት ይመላለሱ ነበር ወይ? ለልጆቻችን ብለው ለእናንተ ሲሉ ያደረጉት ነገር ነበር ወይ? ልጅ ስራ እንድታገኝ ባል እንድታገባ ወይም ደግሞ በጣም ብዙ ነገር እናንተ የጠቀሙ መስሏቸው ትምህርት እንዲገባት ምናምን ብለው ያደረጉት ነገር ሊኖር ይችላል። ስለዚህ ይህን ነገር ቤተሰቦቻችሁን ቁጭ አድርጋችሁ ምንም ሳትፈሩ ቤተሰቦቻችሁን አውሯቸው። ይሄን የምታወራቸው መቼ ነው? እናንተ ትምህርቱን ተምራችሁ መጀመሪያ አውቃችሁ ከዛ በኋላ ትንሽ ራሳችሁን በጸሎትና በስግደት ካባረታችሁ በኋላ መጠየቅ ያለባችሁ ማለት ነው። ምክንያቱም ለሚመጣው ነገር ዝግጁ እንድትሆኑ ማለት ነው። ስለዚህ አሁን ያላችሁበት ህይወት የስቃይ ህይወት ሊሆን ይችላል፣ የስደት ህይወት ሊሆን ይችላል፣ የሀያት የቅድመ ሀያት የቤተሰብ ውጤት ሊሆን ይችላል ማለት ነው። ስለዚህ እናንተ ምንም የማታውቁት ነገር የለም። በቤት ውስጥ በልማድ የሚደረግ የሚመስላችሁ ነገር አይታወቁም። ለባዕድ አምልኮ ተብሎ የሚዘጋጅ ነገር ሊሆን ይችላል። ስለዚህ እናንተ ይህችን ነገር አውቃችሁ ቤተሰቦቻችሁን በደንብ መጠየቅ መቻል አለባችሁ ማለት ነው። ስለዚህ ጸልዩ፣ ስገዱ። እግዚአብሔር አምላክ ባለቀን መንፈሱ የሚጋለጥ ይሆናል ማለት ነው። እናንተም ስትበረቱ ደግሞ ቀስ እያላችሁ ደግሞ ቤተሰቦቻችሁን ያበርታችሁ ትመጣላችሁ ማለት ነው። ቤተሰቦቻችሁን በግልጽ ጠይቁ፣ በግልጽ እንዲነግሯችሁ ጠይቁ። ምንም ነገር ፈልገን ሳይሆን እንድናቅማቅ ማወቅ ፈልጌ ነው ብቻ ብላችሁ በደንብ ቀርባችሁ ቤተሰቦቻችሁን ጠይቁ። ምን አይነት ህይወት ላይ እንደነበሩ፣ ጠንቋይ ቤት ሄዱ ነበሩ ወይ? ባዕድ አምልኮ ያመልኩ ነበሩ ወይ? ምንድን ነበር የሚያደርጉ የነበሩት በህይወታቸው? እንዴት ነው የተጋቡትስ? እኛ እንዴት ነው የተወለድ ነው ብላችሁ ተወልደንስ ክርስትና ቀጥታ ነው ወይ ክርስትና የተነሳ ነው? አመቺሳ ተሰጥተናል ወይ? አመቺሳ ማለት ለጠንቋይ ቤት ማለት ነው። አመቺሳ ለመንፈሱ ማለት ነው። መንፈስ ተሰጥተናል ወይ ብላችሁ ጠይቁ በደንብ። እና ይሄን ነገር ስትጠይቁ በጣም ብዙ ነገሮች ይከፈትላቸዋል ማለት ነው። ይሄን ለመጠየቅ ደግሞ ማድረግ አለባችሁ። መጀመሪያ ትምህርት ማዳመጥ አለባችሁ። እየገባችሁ ገጠመኝ አዳምጡ። ገጠመኝ የእያንዳንዳችሁን ቤት ሁሉንም ሰው ያንኳኳል፣ የሁሉንም ቤት ያንኳኳል። ስለዚህ ገጠመኝ የሰማችሁ ህይወታችሁን መርምሩ። ዝም ብላችሁ አንድ ገጠመኝ ሰምታችሁ አትለፉ። አንድ ገጠመኝ ስሙና በዛ ገጠመኝ የሰማችኋትን ነገር ቢያንስ ይዛችሁ የሆነ ነገር በቃ አንድ እርምጃ ለመራመድ መሞከር አለባችሁ። ያለበለዚያ ሁሉ ጊዜ አዳማጭ ሆናችሁ ነው የምትቀሩት። አዳማጭ ሆናችሁ ግን ምንም በቃ ስራ የማይሰራ አይነት ሰው ነው የምትሆኑት ማለት። ስለዚህ የምትማሩት ትምህርት ፍሬ ማፍራት አለበት። ምክንያቱም መምህራኖቻችን እድሜ ልካቸውን ከኛ ጋር አይቆዩም። ማወቅ ያለባችሁ ማለት ነው። መምህራኖቻችን እየደከሙ ነው የሚመጡት። ይሄን ማሰብ መቻል አለባችሁ። እና እስካሁን ያስተማሩት ትምህርት ራሱ በቂ ነው፣ ግን እንደዛ መሆኑ ስቲል ያልገባው ያልደረሰው ሰው አለ። ስለዚህ እናንተ ደግሞ ትንሽ እንደው ትምህርቱን ከማዳመጥ እንደው እድሉ ያላችሁ ሰዎች በቃ የጀመራችሁ ሰዎች እድለኛ ናችሁ በጣም። ምክንያቱም ገና ትምህርቱን ሲሰማቁ የሚበሳጭ አለ፣ እንቅልፍ የሚወስደው አለ። ስለዚህ ትምህርቱን በደንብ የምታዳምጡ ሰዎች ደግሞ ወደ ተግባር ማግባት አለባችሁ ማለት ነው። ያለ ተግባር በታሪክ ለውጥ ልታመጡ አትችሉም ማለት ነው። እና ግዴታ መምህር ግርማ ማግኘት አይጠበቅባችሁም። ግዴታ መምህር ተስፋዬ ማግኘት አይጠበቅባችሁም። መምህር ተስፋዬ የሁላ ሰዓት ቁጭ ብሎ በዩቲዩብ የሚያስተምራችሁ ባላችሁበት እናንተ እርምጃ ወስዳችሁ በራሳችሁ እንድትፈወሱ ነው። እግዚአብሔር አምላክ ፈቅዶላችሁ ደግሞ ወደ ሀገር ስትገቡ ራሳችሁ በምትሄዱበት መንገድ ሄዳችሁ እንትን እንድትሉ ነው። ምክንያቱም መፍትሄው ያለው እግዚአብሔር ቤት ነው እንጂ እነሱ ጋር አይደለም ያለው።
መፍትሄው ተነግሯቸዋል። በቃ ጾም፣ ጸሎት፣ ስግደት፣ ሱባኤ፣ ንስሐ፣ ቅዱስ ቁርባን፣ ሙዳየ ምጽዋት፣ አስራት ማውጣት እነዚህ ናቸው። ከዚህ ውጪ የመዳን መንገድ ምንም ነገር ሌላ ነገር የለም። ስለዚህ ትምህርቱንም ስትሰሙት ነገሩን በራሳችሁ ማስኬድ እንዳለባችሁ ያን ነገር ማወቅ መቻል አለባችሁ። ምክንያቱም እነዚህ መምህራኖች ሁላችንንም አስተናግደው ሁላችንንም አውርተው አይችሉም ማለት ነው። ስለዚህ እናንተ በቃ የሰው ጥገኛ ላለመሆን ይህን ትምህርት ተመቼ በራሴ ማድረግ ይችላል የሚለው ነገር በደንብ መበርታት ነው ማለት ነው። እድሉ ካጋጠማችሁ እግዚአብሔር አምላክ እንደ ፍቃዱ አንድ ቀን ልትገናኙ ነው ትችላላችሁ። ግን ዋናው የሚጀምረው ከራሳችሁ ከቤታችሁ ነው ማለት ነው። ስለዚህ አንድ ገጠመኝ ሰምታችሁ ያ ገጠመኝ እንዴት አለቀ፣ ያ ሰው ከነበረበት ባዕድ አምልኮ ሊሆን ይችላል፣ ከነበረበት የመተት መንፈስ ሊሆን ይችላል፣ ከነበረበት ርኩስ መንፈስ እንዴት መንፈሱን ሊያጋልጠው ቻለ፣ በምን ምክንያት እንትን አለው፣ ምንስ እርምጃ ወሰደ የሚለው ነገር በደንብ ትመለከታላችሁ። እዛ ገጠመኝ ላይ ያለው ሲጾም ነበረ፣ ሲሰግድ ነበረ፣ ሲጸልይ ነበረ፣ ለምን እንደዚህ ያደረግን ብላችሁ አክሽን መውሰድ አለባችሁ ማለት ነው። በቃ እርምጃ መውሰድ መቻል አለባችሁ። ያለ አንድ ስቴፕ ያለ እርምጃ ምንም ነገር ሊስተካከል ስለማይችል ማለት ነው። እና ትንሽ የባዕድ አምልኮ ቤተሰብ ያላችሁ ሰዎች ትንሽ መዘዙ እንትን ይላል፣ ግን ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር አምላክ ምክንያት ስላለው ነው አንቅቶ እዚህ ጋር ይህን ትምህርት እንድትሰሚ ምናምን ያደረገሽ እህቴና በርቺ። ሳትጸልይና ሳትሰግጂ ላለመተኛት ሞክሪ። እንደምንም ብለሽ ሳትጸልይ ሳትሰግጂ ሞክሪ፣ በርቺበት። በቃ ሲያደክምሽ የምታደክም ይመስልሽ የፈለገ ቢደክምሽ ራሱ ቁጭ ብለሽ ጸልይ። በቃ መቆም እንኳን ቢከብድሽ ቆመሽ መጸለይ እንኳን ባትችይ ቁጭ ብለሽ መጸለይ ምናምን ነገር። ስግደት በጣም ከከበደ በቃ 3 ሰግደሽ ከዛ ደግሞ 9 ሰግደሽ ከዛ 12 እያልሽ 21 እያልሽ መቀጠል ነው ማለት ነው። እግዚአብሔር በፈቀደ ጊዜን አግዘሽላት እና ራስሽን ስሪበት በደንብ በቃ ስሪበት። ሌላውን ነገር ተይው፣ ሌላውን ነገር ከማልሽ በፊት መጀመሪያ ትንሽ የራስሽን ነገር ለወጥ አድርገሽ ይችኛው ነገር ከዛ ቀስ በቀስ ራሱ እግዚአብሔር ቦታ ይይዛል። ገብቶሻል? አሁንም እግዚአብሔር ስለፈቀደ ነው ይሄን ነገር እንድንነቅ ያደረገ። ስለዚህ ወደ እግዚአብሔር ስራውን ስለጀመረ አንቺ ደግሞ ልታገዥ ይገባል። እግዚአብሔር ደግሞ ነፃ ፈቃድሽን ስለሚፈልግ አንቺ ነፃ ፈቃድሽን ለእግዚአብሔር አሳልፈሽ ስጪው። በጸሎትሽ ላይ ሁልጊዜ እግዚአብሔርን በቃ እሱን እንደምታመልኪና ለእሱ እንደሚገዛ ነፍስሽ ከእሱ አምላክ ውጪ ሌላ እንደማታመልክ ሁልጊዜ ለራስሽ ጮክ ብለሽ ንገሪው፣ ጆሮሽ እንዲሰማ ራሱ ማለት ነው። እና ነፍስሽን ለእግዚአብሔር አሳልፈሽ ስጪ፣ አስገዣት። ምክንያቱም ያመልስ ሰጥቶሽ ከሆነ አምልኮ ቤተሰብ ከሆነ ምናልባት የኔ ነች ስለሚያስብ ማለት ነው። ስለዚህ በጸሎትሽ መሀል ሁልጊዜ እግዚአብሔርን መታመኛ እንደምታደርጊ በሱ እንደምትመኪ ሁልጊዜ ነገሬ ብቻ ጸልይ፣ ትንሽ ስገጂ እያልሽ ደግሞ እስኪ የደረሽበትን ደግሞ ያው እና ምናምን ስለምንገባ አለውን እነግራችኋለሁ። ላይ እስኪ ላይክ ለምስክርነትም ቢሆን ለመምጣትም ላይክ እንዶ ከዚህ ወጥቼ ትንሽ እንኳን መስመር ራመድ ካልኩ አሳውቃቸዋለሁ ያለውን ነገር። አንድ ሳምንት አሁን በሳምንት አንዴ ምናምን ነው ለገባ የምችለው። አሁን እቺን ሳምንት አሁን ብቻ ለምሳሌ ሰርተሽበት በቃ ሳትቆርጪ ለአንድ ሳምንት ለራስሽ በቃ ጸሎት ዛሬ ጸልያለሁ ይሄን ያክል ሰግዳለሁ ምናምን ብለሽ አስበሽ በቃ ሳምንት ሙሉ ነገር ልክ ስንገባ ጠበቀሽ ነው ሲመጣሽ ነው ይሄን እኮ ልጅ አልኩ ብትይ ራሱ አንድ ነገር ነው። ስለሆነ በርቺ በደንብ። አሜን አሜን። በርቺ። እግዚአብሔር አምላክ አንቺ ጋር ያው ትምህርት በደንብ አዳምጪ። አሜን። እሺ አመሰግናለሁ። ደህና ደሩ። ሰላም ጸጋውን ያብዛልህ። እኔ የምለው መንፈስ ከታሰረ ሲወል ከገባ በኋላ ተቀጥቅጦ ያው እንግዲህ በቅዱሳኖቹ ተይዞ ሲወል ከገባ በኋላ ድጋሚ እንትን ማለት ይችላል። በዛ ሰው ላይ ድጋሚ ተጽዕኖ በስራውም በምኑም ከወጣ በኋላ ድጋሚ ተጽዕኖ ሊያሳድርበት ይችላል ማለት ግልጽ ላርግልህ። እኔ አሁን ገብቶኛል፣ ግን ማብራሪያ ከፈለክ ጠይቅ፣ ችግር የለም። ለረጅም ጊዜ እኔ አሁን ከሀገሬ ከወጣሁ በቃ ለ10 ዓመት ምናምን ያክል ነበርና በአጋጣሚ ነጋዴ ነበርኩ። በጣም ትልቅ ደረጃ የደረስኩ ልጅ ነበርኩና ያው በሰው እጅ ስራ ብዙ ነገር ወጥቶልኛል ሆዴ ላይ እና ገዳሙን አሁን መናገር አልፈልግምና ወደ 5 አለት ድንጋይ 1 እስክሪብቶ ሜድ ኢን ኢንዶኔዥያ የሚል ቀፎ ያለው አንድ ደግሞ
ቀፎም ኑሮት የሚጽፍ የድሮ ሳንቲሞች 10 ሳንቲም 250 ሳንቲም ሆኖ መንፈሱ በታናሽ እህቴ ላይ ነው። እሷ ገዳም ያለች ሕፃን ነች። እዛው ነው ያደገች ገዳም ላይና በእሷ ላይ ጮሆ ወጥቶልኛል። ያው ወደ 700 ሺህ ብር ምናምን ተከፍሎ የተደረገብኝ ነውና ግን እግዚአብሔር ይመስገን እኔ ያንንም ሆኖ 3 ቀን ሲቀረኝ ሃይማኖቴን ልክድ ጴንጤ ልገባ ነበርና ያው ቅዱስ ገብርኤል ደርሶልኝ እንግዲህ ከዛ ገዳም ሄጄ በሷ ላይ መንፈሱ ጮሆ 3 ቀን ሲቀረኝ ብሎ ያንን ታምር ወጥቶልኛልና ከዛ ወዲህ ወጥቼ በጣም ለረጅም ጊዜ ከ2 ዓመት በላይ ተቀምጫለሁኝ። ከዛ ወጥቼ አሁንም ስራዬን የግል ስራ ጀመርኩ። የሚገርምህ እኔ የጀመርኩ በንግድ ዓለም ተሰጥቷልኝና የጀመርኩትን ስራ ቶሎ ውጤታማ ነው መሆን ቶሎ ገንዘብ ይዛለሁ። ገንዘቡን ይዤ አሁንም እንደዛው እንዳጠፈው ምክንያቱ ባልታወቀ ነገር ገንዘቡ አሁንም ዙሮ ይጠፋብኛል። አሁንም ይጠፋብኛል። የሚገርምህ አሁን ግንቦት ነው አይደለ? ሚያዝያ ወር ላይ ራሴን ሁሉ እስከ ማጥፋት ሞክሬ ነበር ካለውበት ቤት ከምከራይበት ዝም ብዬ ካለውበት እና ምንድነው አንዴ ሲኦል ገብቷል በቅዱስ ገብርኤል ኃይል ተይዞ እንዴት እንደዚህ የሚያደርገኝ በየራሱ ራሴን እምነት ሁሉ እስከ ማጣት ደርሻለሁና እንደው ምንድነው እንደዚህ የሚያደርግ ለማለት ነው። ይቅርታ። እሺ ወንድሜ በቀላሉ ማለት ነው ምን አለ መሰለህ አሁን መንፈስ እውነት መንፈስ አንድ ሰው ይዞት ይሸኝለታል። ከተሸኘለት በኋላ ያ መንፈስ ተመልሶ መምጣት ይችላል ወይ ስትል አዎ መምጣት ይችላል። ግን የሚመጣበት መንገድ ምንድነው ምንላቸው በጣም ብዙ ምክንያቶች አሉ። ለምሳሌ ምንድነው ያንን መንፈስ እንዲወጣ በጣም ብዙ ስራ ተሰርቷል። ጾም፣ ጸሎት፣ ስግደት፣ ንስሐ፣ ቅዱስ ቁርባን በጣም ብዙ ተደርጓል ማለት ነውና ያ መንፈስ በዛ ነገር ተቃጥሎ ተደብድቦ በቃኝ ብሎ ወጥቶ ሊሆን ይችላል። ያ ነገር ከተሸኘ በኋላ ማለት ነው ያ መንፈስ ከተሸኘ በኋላ ቀጥታ ሲኦል አይሄድም። በነገራችን ላይ ሲኦል ሄድኩ ቢልም ሲኦል አይሄድም። ከሩቅ ሆኖ ይመለከታል ማለት ነው። አንተ ያ ነገር ተሸኘ ተመልሰ ወደ ነበርክበት ህይወት የምትመለስ ከሆነ ማለትም ደግሞ ማጸልይ፣ ማጾም፣ ማሰግድ፣ ንስሐ ማትገባ ከሆነ ቅዱስ ቁርባን ማትቀበል ከሆነ ይሄ መንፈስ ተመልሶ አንተ ላይ 7 እጥፍ ሆኖ ይመጣብህ ማለት ነው። ይሄ የመተቱ መንፈስ ነው ማለት መተት እንደ በተተረጎበ የሚወጣው ነው ኢቭን ዛርም ከሆነ ማለት ነውና አንተ ያ መንፈስ ከወጣለ በኋላ እስኪ የነበረከን የአምልኮት ህይወት ተመልከተው። ትጸልይ ነበር ወይ? ትሰግድ ነበር ወይ? ንስሐ ትገባ ነበር ወይ? ቅዱስ ቁርባን ትቀበል ወይ? የሚለው ነገር በራሴ ይሆንና ከዛ በኋላ መልሱን ታገኘዋለህ ማለት ነው። ስለዚህ ምን አለ መሰለህ አንዳንድ ጊዜ ለብዙዎቻችን ማለት ነው መንፈስ የማይሸኝልን ለዚህ ነው። ምክንያቱም መንፈሱ እንዲሸኝልን ብቻ ስለሆነ የምንለፈው ማለት ነው። ምን ጾም፣ ሰግደው፣ ምን ጸልየው፣ ንስሐ መጋቁሽ የምንቀበለው እንደዛ ከሆነ ልክ መንፈሱ ሲሄድ ያን ነገር እንተዋለን ማለት ነው። ስንተው ደግሞ እጥፍ ሆኖ ይመጣው ማለት ነው። ምክንያቱም አንድ ጊዜ ስንት ተመሳሽቶ የተቀመጠን መንፈስ ማለት ነው በጸበል፣ በጾም፣ በስግደት ቀጥቅጠው አባረኸው ቂም ነው የሚፈልገው ማለት ነው። አንተ ሰንከል ስትል ተመልሶ ለመግባት ማለት አንተ ላይ ምክንያት ይፈልገው ማለት ነው። ስለዚህ አንድ ሰው መንፈስ ከተሸኘለት በኋላ መንፈሱ ከወጣለት በኋላ በአምልኮት ህይወት የጸና መሆን መቻል አለበት። በቃ ሁል ጊዜ የዕለት ተዕለት ህይወቱ መሆን መቻል አለበት የአምልኮት ህይወት ማለት ነው። ካለበለዛ ያ መንፈስ ተመልሶ ይመጣብሃል ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ለምሳሌ ምናልባት የተሸኘው የመተት መንፈስ ብቻ ሊሆን ይችላል። ገብቶሃል ብለህ አሁን ለምሳሌ የዛር መንፈስ ካለብህ ይኖርባል ብዬ አስባለሁ። ምክንያቱም አብዛኞቻችን አለብን። ግልጽ ነው። ከአያት ከቅድሚያት ሲዋረስ የሚመጣ የዛር መንፈስ ስለሆነ ማለት ነው። እና ያ ነገር ካለብህ መጀመሪያ የተሸኘው እንትኑ ነው ማለት ነው፣ መተቱ ነው ማለት ነው። ገብቶሃል? ስለዚህ የሆነ የሚቀር መንፈስ ይኖራል። ስለዚህ አንተ ደግሞ ዕለት ተዕለት እንትን ማለት አለብህ፣ በአምልኮት ህይወት መሄድ አለብህ ማለት ነው። ምክንያቱም ሰዎቹን ስለሚያሳድሱብህ ማለት ነው። ምን አለ መሰለህ አሁን አንተ ካልነቃህ ማለት ነው በቃ ምንም ማጸለይ ማሰግዳን ከሆነ እነሱ በአመት አንዴ ነው የሚያድሱት ያን መተት። ምክንያቱም ምንም አያዝባቸውም። በቃ ግዴታ ሰይጣን ግብር ስለሚፈልግ ማድረስ ስለባቸው የሚያድሱት። ግን አንተ መጾም፣ መጸለይ፣ መስገድ ስትጀምር ሰይጣኑ ስለሚቀጠቀጥ ማለት ነው በቃ ሰራዊቱ እየተሸረሸረ ስለሚመጣ እነዛ ሰዎች አንተ መጸለይና መስገድህን ያውቃሉ። ምክንያቱም እንቅልፍ ነው የሚያጡት አንተ በመጸለይ በመስገድበት ሰዓት ማለት ነው።
እነዛ ሰዎች እንቅልፍ ያጣሉ፣ ይነግራቸዋል አንተ እንደጀመርክ ማለት ነው እንደዚህ ነገር። ስለዚህ እነዛ ሰዎች ቶሎ ያድሱባል ማለት ነው። ጭራሽ ደግሞ ከተሸኘ ደግሞ አንዴ ስለለከፋቸው አንተ ላይ መተት በማድረግ አንዴ ስለተለከፉ ሁልጊዜ ያደርጉባል ማለት ነው። ስለዚህ መንፈስ ስለሚታደስብህ ቀን በቀን አንተም ደግሞ የአምልኮት ህይወትህ በቀን በቀን እየተሻሻለ ነው መምጣት ያለበት እንጂ አንድ ጊዜ ስለሄደልህ ብቻ ተመልሰህ ወደ ነበርክበት የምትመለስ ከሆነ እጥፍ ነው የሚሆንብህ ማለት ነው። ቀድመህ ከተሰቃየው ስቃይ እጥፍ ሆኖ ነው የሚያሰቃይህ ማለት ነው። እና ለዛ ነው የአምልኮት ህይወት በህይወታችን ውስጥ በቃ ግድ ይላል። በቃ ግድ ይላል። አንዴ እግዚአብሔር አስተምሮናል። እግዚአብሔር በአንድ ሌላ መንገድ ስለሚያስተምር ይሄ ነገር አድርጎ አሳይቶ ካስተማረ፣ ስለዚህ አንተ ደግሞ ተጠብቀህ መቆየት የምትችለው በምንድን ነው ካልክ አሁን ባልኩን በመጾም፣ በመጸለይ፣ በመስገድ፣ ጸበል በመጠመቅ፣ ቅዱስ ቁርባን በመቀበል፣ ንስሐ በመግባት እንደዚህ እያልክ ህይወትን መምራት ትችላለህ። መንፈስ ቢመጣ ራሱ ይታሰራል ማለት ይታሰረ ነው የሚሆነው። አንተ ጋር ሲመጣ ይታሰረ ነው የሚሆነው ማለት ነው። የፈለገ ቢሞክርም ግን አንተ በምታደርጋቸው ነገሮች ሰራዊት አይኖርም ማለት ነው። ብዙ አንተ ላይ ስራውን የመስራት አቅሙ አይኖርም። መጥቶ ሊፈትን ይችላል፣ ግን ብዙ አንተ ላይ የመስራት ስራ ላይኖር ይችላል። ምክንያቱም እንዲገንዘብ የምታገኝ ምናምን ከሆነ ደግሞ የእድልም መተት ምናምን ሊኖርበት ስለሚችል ማለት ነው። እና ማሰብ ያለብህ ምንድነው ያ ነገር ከተሸኘልህ በኋላ የነበረ ህይወት ምን አይነት ነበር የነበረው? ለምሳሌ እስኪ ልጠይቅህና ከተሸኘልህ በኋላ ትጸልይ ነበር ወይ ሰግድ ነበር ወይ ሳታቋርጥ? አይ ወንድም እኔ ማለት ቢያንስ እኔ ስለ ሃይማኖቴ እንኳን አብ ወልድ መንፈስ ቅዱስን የማላቅ ልጅ ነበርኩና እግዚአብሔር ይመስገን ከዛ ወዲህ እኔ አውቃለሁ ሳይሆን ቢያንስ እንደው የቤተ ክርስቲያን ስርዓቱን ባልጠብቅ እንኳን እንዴት እንደሆነ ቢያንስ ነገሮችን አውቃለሁ። እግዚአብሔር ይመስገን ያው ወደ ቅዱሳን ቦታዎችም ከብፁዓን አባቶችም ቡራኬ ተቀበልኩ ያው ሞክራለሁኝ እሄዳለሁ ነው እንጂ እኔ ያን ያህል ታግቻ አይደለም። ግን የሚገርም ነገር ስኬት ጫፍ ላይ ስደርስ አሁንም እኔን ተስፋ ቢስ አድርጎ በቃ ወደ ሃይማኖቴንም እንዴት ከነበርኩበት ጋር እንዳስታውስ እያደረገ የሚፈትነኝ ነገር በቃ ደህና ነገር ደርሼ ተለውጬ አሁንም እግዚአብሔርን ነው የምልህ እኔ የቤተሰብ ፍቅር ሁሉንም ነገር እዛው ገዳም እህት ወንድሞችን እንኳን ሁሉ ከወጣው ገና በ10 ዓመቴ እዛው ገዳም ተገናኝቼ ነው እዚህ ቦታ ብቻ አገኝ ከገዳሙ ብዬ እዛው ነው ያገኛቸው። የሚገርም ነገር ከዛ ፍቅር ኖሮኝ በቃ እንግዲህ እኔ ቢያንስ 3.4 ሚሊዮን በላይ ገንዘብ አጥቼ ያለ 10 ብር አገሬ ገብቻለሁ። ግን ያም ኢቭን ኢፍ እንደዛ ሆኖ እግዚአብሔር ይመስገን በቃ ሁሉንም ነገር ሊያሳየኝ ነው ብዬ እኔ ዝቅ ብዬ የሚገርም ነገር ክብር ነው ብዬ ራሱ እዚህ ቦታ እዚህ ላይ እንደው ባልነግርህ ራሱ ትልቅ ብዙ ታሪክ አለ የሚገርም። በቀን 30 እና 40 ሺህ ብር በንግድ ዓለም ስሰራ የነበርኩልሽ ከሀፍታም ሆቴል 3 ሺህ ብር ለወር ሁሉ ተቀጥሬያለሁ ከገዳሙ ተፈውሼ ከወጣሁ በኋላ። የሚገርም ነገር ግን የእግዚአብሔር ጸጋና በረከት መጽሐፈ ኢዮብን ሊያሳየኝ ነው የድንግል ማርያም ልጅ ብዬ በቃ በተስፋ 1 ዓመት ከ9 ወር ለ2 ዓመት ያህል ልብስ ማጠብ ኢንተርናሽናል ሆቴል ላይ እግዚአብሔርን የራሴን ልብስ እንኳን ማጠብ ማልችልሽ ተቀጥሬ እንደዛ ሰርቻለሁ። ምስኪን እናቴን ሸውጃታለሁ። የሚገርም 20 ሺህ ብር ተቀጥሬ እየሰራው ነው ብዬ ዶርም 800 ብር ተከራይቼ በ3 ሺህ ብር ደሞዝ እንደዛ አድርጌ ሰርቻለሁ። ያንን ዝቅ ብዬ ሰርቼም አየሁትና 2 ዓመት የሚሞላ ሜቢ ወደ ራሴ ስራ ጀመርኩኝ። እግዚአብሔር ይመስገን አሁንም በሰጠኝ ጥበብ ሰርቼ ደህና ነገር ተለውጬ እኔ ምን እንደሆንኩ አላውቅም። ምን እንደሆንኩኝ ያ ነገር ልምልም አለብኝ። በቃ የመጨረሻ እንዲህ ከሰው ቤትም ተቀጥሬ ሆቴልም ተቀጥሬ አየሁት። ከልብስ ማጠብ እስከ ሱፐርቫይዘር ሆቴል ትልልቅ ሆቴሎች ላይም ጀመርኩ፣ ገባው፣ ሰራው። ከዛ ከሆቴል ደግሞ ሱፐርቫይዘር ሰርቼ ደግሞ ወደ ትልቅ ድርጅት ኮንስትራክሽንም ገባውኝ። አሁንም በኤችአር በቃ እንደዛ አድርጌ አሁን ከዛ ስራ የሚገርምህ ነገር ደግሞ በቅርቡ አሁን ተፈናቀልኩኝ። ከዛ ራሴን ሁሉ በቃ እንትን ልል ብዬ የመጨረሻ የስውሯ ስዕል አድኖ ናት አይኔ ላይ ወርዳ ራሴን ላጠፋ ስል የከለለችኝ። ይሄ ሁሉ ታምር ነው እና በቅርብ አሁን በዚህ ወር ውስጥ ማለት ነው። እና በቃ ግራ ገባኝ። አሁን ላይቡን ሸራ አድርጎልኝ ነው የሆነ ሰው እናንተ ጋር
እኔ እኮ ሰይጣን ይፈትናል፣ ችግር የለውም ለሱ ክፍተት እኔ አልሰጠውም። ግን አንዴ የገዳም ቃል ኪዳን ይኖራል። ምናልባት እኔ የተረገጥኳቸው ገዳም ላይ ያታምር የተደረገልኝ የራሱ የሆነ የገዳሙ ቃል ኪዳን አለው እና እንደዚህ አይደረግም ህጉን አውቃለሁ። እኔ ግን ያው አካል ያው ሰው የሆነው አካል ማንነቱን አላውቅም። ውግዝ ነው እዛ ቦታ ላይ ያስደረገብኝ ሰው እዛ በስደት ስኖር አይታወቅም። እዛ ቦታ ገዳም ላይ ውግዝ ነው። ግን እንዴት ተመልሶ እንደዛ ሊያደርግብኝ ቻለ? እንዲህ ቢያንስ ቅዱሳኖቹ እንዴት አይመልሱልኝም? ማለት እኔን የሚጠብቀኝ መልአክ ያንን አንደበትስ እንዴት እንትን አይለውም ብዬ እስከ ሃይማኖቴ መንሸራሸር ድረስ በቃ ራሴን ሰልፊሽነስ እንደሆነ ራሱ አድርጎኛል ወንድምዬና ለምንድን ነው እንደዚህ የሚዳርገኝ? እኔ በህይወቴ ያሳለፍኩትን ማንም በጣም ብዙ ድብቅ ታሪክ አለ። እኔ በውስጥ አወራለሁ እዚህ ጋር መናገር የማልችለውና ከአይምሮ በላይ ነውና ለምንድን ነው እንደዚህ የሚፈታተነኝስ እንደዚህ ማደርግስ እያለው እና እስኪ እንግዲህ ያለውን ነገር ንገረኝ አባዬ። እሺ ያው እኔ እንግዲህ እንደምታውቀው መምህር አይደለሁም፣ ግን ያው በነገራችን ላይ እኔም በጣም ብዙ ነገር አሳልፌያለሁ። እዚህ ጋር ቆሜ ስታዩኝ ሞልቶልኝ ምናምን ነገር ጠንካሮኝ ሳይሆን እኔም በጣም በብዙ ነገር አልፌያለሁ ምናምንና ከዛ አንጻር አሁን እኔ ከህይወት አንጻር አሁን የምነግርህ ምንድነው ወንድማችን የቃል ኪዳን ቦታዎች ይኸውላችሁ ቃል ኪዳናቸው ይሰራል። ግን ቃል ኪዳናቸው የሚሰራው እንደናንተ ህይወት ነው። ለምሳሌ ይህ ቦታ ላይ ስትሄዱ መንፈስ ከዚህ በኋላ አይታደስባችሁም ይባላል። እውነት ነው አይታደስባችሁም። ግን ከዛ ገዳም ስትመለሱ ወደ ነበራችሁበት ወደ ዓለማዊ ህይወት የምትመለሱ ከሆነ ያ ቃል ኪዳን አይሰራም። ይህን ነገር ቦታው ያሉ ሰዎች ራሱ ለምን እንደማይናገሩ እኔ ግራ ነው የሚገባኝ። ምክንያቱም ይኸውላችሁ ቃል ኪዳን ያለበት ቦታም ሄዳችሁም አልሄዳችሁም የአምልኮት ህይወት በጣም ያስፈልጋል። ግድ ነው። በቃ ለሰው ልጅ የአምልኮት ህይወት ያስፈልጋል። በቃ ቀን በቀን ዕለት ተዕለት ያስፈልጋል። ስለዚህ ወንድማችን ሲጀመር አሁን አንተ የተጋለጠ ያየኸው የመተቱ ነው እንጂ ሲጀመር እንዳውም መተት እንኳን እንዲደረግብህ የሚያደርገው ራሱ የዘር መንፈስ ነው። ገብቶሃል? አሁን አንተ ምን ማድረግ አለብህ? ዞር ብለህ አሁን ቤተሰቦችህን ማየት አለብህ ማለት ነው። ቤተሰቦች ምን አይነት ቅድም ሰው ላይ ነበረው ማለት ነው። ምን አይነት ሰዎች ነው የነበሩት መጠየቅ አለብህ። የሚመለክ መንፈስ አለ ወይ ቤታችን ውስጥ አሁን ድረስ ይመለካል ወይ የሚለውን ነገር ማወቅ አለብህ እና ጸባያቸውና ባህሪያቶቹን ማወቅ አለብህ ማለት ነው። ለምሳሌ አሁን ገጠመኝና ትምህርት የምትሰማ ከሆነ በደንብ ይገባል። እኔ አሁን አንተ ገጠመኝ ብታዳምጥ ደስ ይለኛል። ምክንያቱም አንደኛ አሁን አንተ ስራ የምትሰራ ከሆነ እድልም ተወስዶ እድል በአንተ እድልም ሰው እየሰራ ሊሆን ስለሚችል ማለት ነው። ስለዚህ ይህ ሁላ ነገር የሚያደርገው ምንድን ነው? የሚገባው መተት በአንድ ተይዞ ሊሸኝ ይችላል፣ ግን ዛሩ ግን ይቀመጣል እስካሁን። ምክንያቱም ዛር አብሮ ስለሚወለደው በአንድ ጊዜ አይወጣም። ክርስቶስም ይህ ወገን ያለ ጾም ጸሎት አይወጣም ነው ያለው። ስለዚህ ዛሩ የተቀመጠ ነው። ሁልጊዜ መተት ይስብብሃል፣ ሌላ መንፈስ ይስብብሃል ማለት ነው። ይስብብሃል በቃ ሌላ ሰው እያስነሳ ይስብብሃል ማለት ነው። እነዛም ሰዎች ደግሞ አንድ መንፈስ ተይዞ በተሸኘ ቁጥር ያድሱብሃል ማለት ነው። እየታደሰ ነው የሚመጣው እና መላእክቶች ወይም ጻድቃኖች ለምን አያግዙኝም ካልክ ደግሞ ማለት ነው እነሱ ያግዟል፣ ይረዳዋል። ሲጀመርም ይሄውላ እየተላከበም ስቲል በህይወት የቆምከውም በእነሱ እየረዱ ስለሆነ ነው። በእግዚአብሔር ቸርነት ነው። ሰዎች መርሳት የሌለባችሁ እኔ ለምንድን ነው የማይረዱኝ ይሁን እንደዚህ ስትሰቃይ የምትሉ ሰዎች ማለት ነው መቻሉን ራሱ የሰጣችሁ እግዚአብሔር ነው እንጂ እንደናንተ አቅም እንደናንተ ጸሎት እንደናንተ ስግደት ቢሆን አንድ ሰው የሚልክባችሁ መተት ህይወታችሁ ይፈጸማል፣ ያልቃል። ለትሞቱም ስላላችሁ ያልቃል። ግን የእግዚአብሔር ቸርነት ስለሚጠብቃችሁም ነው። ስለዚህ ማሰብ ያለብህ አሁን እንዲቆመ እንድታስብ ራሱ ያደረገ የእግዚአብሔር ቸርነት ነው ማለት ነው። አለበት የእግዚአብሔር ቸርነት ሰው አንተ ደግሞ በግል በጣም መበርታት አለብህ ማለት ነው። መጸለይ፣ መስገድ፣ የምታውቀው ነገር ካለ መቀጥቀጥ ማለት ነው። ስሙን እየጠራ መቀጥቀጥ ማለት ነው። እንደዚህ የምታደርገኝ እያልክ ከቤተሰብ የመጣ የዛር መንፈስ እያልክ መቀጥቀጥ፣ መጸለይ፣ መስገድ ያለበት ቦታ እንኳን የማይመች ቢሆን ለቤተ ክርስቲያን በቤተ ባለች ቦታ መጸለይ፣ መስገድ ግድ። ስግደት ደግሞ በተለይ በጣም ነገሮችን ከሚያሸንፉ ነገሮች ሁሉ ደግሞ ስግደት ነው። ስለዚህ አሁን ምንድነው ከነገርከኝ አንጻር የተረዳሁት ምንድነው አሁን የሚፈልገው አንተን በነገሮች አስተናክሎ አንተን ማጥፋት ነው የሚፈልገው። ገብቶሃል? በቃ ራስን አጥፍተህ ያው ኃጢአቱን በራስ ላይ እንዲሆን ማለት ነው። ስለዚህ ይህን ነገር አውቀህ አንተ በራስ ላይ ስራ መስራት መጀመር አለብህ ማለት ነው።
ቃውቃዋል። አሁን ይሄ ነገር ምን እንደሚያደርገው ማን እንደሆነ ስላወቅከው አለማወቅህ ነበር ሊያስቸግር የሚችለው። ግን አሁን ስላወቅከው፣ ስለዚህ ምንድን ማድረግ ያለብህ በትዕግስት በቃ በትዕግስት እግዚአብሔርን በትዕግስት ይሄ መንፈስ እንዲወጣልህ ወይም ደግሞ ከዚህ ጭንቀት እንድትገላገል ሳይሆን በቃ እግዚአብሔርን ፈልገኸው ሂድ። በቃ ፈልገኸው ሂድ፣ ፈልገኸው ጸልይ፣ ስገድ፣ ንስሐ ግባ። በቅርብም ደግሞ ቤተክርስቲያን ካለ ቅዱስ ቁርባን ተቀበል ማለት ነው። ምክንያቱም ለዛ ነገር ብቻ ብለን ከሆነ እግዚአብሔር የምንቀርበው አንድ ቀን ያ ነገር ከሰጠን በኋላ እንደምንሸሸው ሊያውቅ ስለሚችል ያን ነገር እግዚአብሔር ሊያደርግልን ይችላል። ስለዚህ ወንድማችን ያለብን ችግር ታውቀዋለህ። ከዚህ በፊት አይተኸዋል፣ ተጋልጦልህ ታውቃለህ፣ አይተኸዋል። ስለዚህ የሚጋለጥልህ ምናልባት የተጋለጠልህ የመተት መንፈስ ሊሆን ብቻ ነው። ስለዚህ የዛር መንፈስ ደግሞ ሊኖር ይችላል። ስለዚህ ቤተሰቦችን ባክግራውንድ መጠየቅ ይጠበቅብሃል ማለት ነው። የቤተሰቦችን ሁኔታ ማወቅ ያለብህ። ቤተሰቦች ያመልኩ ነበር ወይ? ጠንቋይ ቤት ሄዱ ነበር ወይ? ለአንተስ አድርገውን ለሚያውቁ ነገር አለ ወይ? ስራ እንድትሰራ ገንዘብ እንዲኖርህ እንዲሳካለህ በመጥፎ መንገድ ሄደው ያውቃሉ ወይ? ጠንቋይ ቤት ወይም ደግሞ ደብተራ ቤት ሄደዋል ወይ? ይሄን ነገር በደንብ አጣራና ከቤተሰቦች አይ ምንም ነገር የለም ምናምን የሚሉ ከሆነ በርታ። እንግዲህ በቃ ከዘር ሲዋረስ የመጣው የዛር መንፈስ ፈተና እያበዛብህ ነው። መተትም ምንም እያበዛብህ ስለሆነ በርትተህ ከጸለይ ከሰገድክ ያም ነገር ይጋለጥልሃል ማለት ነው። እሺ ወንድምዬ፣ ያው እኔ ላይ መንፈሱም ጮሆም አያውቅምና ታናሽቴ ነበረች። እሷ ላይ ነው ሁሉም ነገር ሴራውን እያንዳንዱን ነገር አክት የሚያሳይ እሷ ላይ ነውና የሚገርምህ መቁጠሪያ ምናምን አባቶች ባሉበት እንዲሁ አንዴ ላይ ብገብቼ ገዝቼ ነበረና መቁጠሪያውን ጣለው፣ ላንተ አያስፈልግህም። በመቁጠሪያ የትኛውም የለየውን ጭፍራ የሳጥናኤል ጭፍራ በመቁጠሪያ አይጠፋምም አይሄድምም፣ እንደዚህ የሚደረግ ነገር የለም ተብሎ እድሉ ገጥሞኝ ፋኑኤል ቤተክርስቲያን አዲስ አበባ ተቀብዬ ነበርና ያንን ከዛ እኔ ምን አደረኩኝ ላይ እንዴት ላርገው ምናምን ስል ማለት እነሱ በጣም ቲክቶክ በጣም የሚያውቃቸው ትልልቅ አባቶች ናቸው በጣም እና ስጠይቅ በጣም ሊቅ ናቸው። አይደረግም፣ መቁጠሪያ ላንተ አያስፈልግም፣ በመቁጠሪያ ደግሞ ዲያብሎስም ሊሄድ አይችልም ብለው ያንን መቁጠሪያ እንዴት ላርገው ሽንት ቤት ጣለው አሉኝ። ከዛ በኋላ ሽንት ቤት ጣለው ሲሉኝ 4 ኪሎ ስላሴ ሄጄ በክብር ከአባቶች ቡራኬ የተቀበልኩትን መቁጠሪያ በጣም ለእኔ ቢጤ ለሆኑ አባቶች በክብር ሄጄ ጉንብስ ብዬ ሰጠዋቸው። በቃ እንደዛ ጣለው ብለው ነበር እና የሚገርምህ እኔ መጥቀስም ስለማልፈልግ በውስጥ አወራለሁ። በጣም 500-600 ሺህ ፎሎወር ያላቸው የቅኔ በጣም እንግዲህ በኢትዮጵያ ካሉት ሊቅ የሚወዳደሩ አባት ናቸው እና በቀጥታ ላይቭ ላይ ነው ገብቼ እንደዚህ በጭራሽ ወግጃለሁ፣ ጣለው፣ በቃ መቁጠሪያውን ሽንት ቤት ክተተው፣ ይሄ የመተት ነው የነሱ መተት ነው እንጂ በምንም በቤተ ክርስቲያን ስርዓት እንደዚህ አይደረግም አሉኝ እና ጣልኩት። ይኸውላችሁ አንድ ነገር ልንገራችሁ። ለምሳሌ እኔ አሁን እንደዚህ የሚሉ ምን ያለበት ምን አይችልም ነው እና ራሳቸውን ያውቃሉ። አንድ ነገር ነኝ እዚህ ጋር ያላችሁ ሰዎች ማለት ነው። እኛ እንደው ዱርዮች የታወቀ ነው፣ ግን የእግዚአብሔር ስም የእግዚአብሔር ኃይል በየትኛውም ቦታ በማንኛውም ነገር ላይ ይሰራል። ይሄን ነገር እናውቃለን አይደለ? ይሄ አሁን መቁጠሪያ ነው ወንድማችን፣ መቁጠሪያ ነው። ይሄን መቁጠሪያ ከመጠቀም በፊት እባርከዋለሁ በስመ አብ ወወልድ ወመንፈስ ቅዱስ ቤታሰበ ቅድስት ድንግል ማርያም ስም በሊቃነ መላእክት ስም ብዬ የታወ ስም ጠርቼ አጋዕዝተ ዓለም ሥላሴ ሰይፋችሁን በዚህ መቁጠሪያ ሳድሩልኝ፣ እኔ አቅም የለኝም፣ እናንተ ቀጥቅጡልኝ፣ በውስጥ ያለው መንፈስ እሰሩልኝ ብለህ እንዲህ እኮ ነው የምታደርገው። በቃ አለቀ እኮ ገብቶሃል አይደል? ግን ሰይጣን የሚቀጠቅጠው የእግዚአብሔር የስሙ ኃይል ነው። ይሄ አይደለም፣ እንጨቱ አይደለም፣ ክሩ አይደለም የሚቀጠቅጠው፣ የስሙ ኃይል ነው የሚቀጠቅጠው። እግዚአብሔር በዚህ ላይ አይሰራም ነው። እግዚአብሔር በምን ላይ መስራት እንዳለበት የምንወስነው ስለተኛ ነን
እኔ ነኝ የምወስድ ለእግዚአብሔር? አይ አንተ በዚህ ላይ አትሰራም እምለው እኔ ነኝ እንዴ? እግዚአብሔር በሁሉም እኮ የመላክ ነው። በሁሉም ነገር ላይ ይሰራል እግዚአብሔር። እኔ ካመንኩኝ ሰው ለሚያምን ሁሉ ይደረግለታል ነው ያለው አይደለ? ክርስቶስ ለሚያምን ሁሉ ነገር ይደረግለታል። ካመንክ የእግዚአብሔር የስሙ ኃይል አጋንንትን ያስረልኛል ቀጠቀኛ በላ ካመንክ ያስረልሃል፣ ይሰራልሃል። እንዴ እግዚአብሔር አይ በዚህ መንገድ ነው የሚሰራው በዚህ መንገድ አይሰራም እንዴት ይባላል? አይባልም። በጣም ነውር ነው። ግን ያውቃሉ፣ ስለሚያውቁት ነው። እንደማያውቅ እነሱ በተለይ ቤተክርስቲያን አገልጋዮች እያወቁ እንደማያውቁ ስለሚሆነው እንጂ ችግሩን ያውቃሉ። አሁን እኮ ከበረከት ተቀብዬ ወስጄ አስቀምጬ እንዳጋጣሚ ማታ ነውና እንዴ እኔ ምንም የማላውቀው አንደበተ ዲዳው እንኳን እነ ጻዲቁ አባታችን አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስ በዚህ አይደለ ሳጥናኤልን ድል እያደረጉ እንትን የሚሉ ብዬ ስከራከር በጭራሽ ወግጃለሁ። ልጄ ሆይ ይሄ የነሱ ስር አለች እኛ የምናውቃት ዛፍ ከዛ የሚሰራ ነው። በፍጹም ለመተት ለደንጎ የሚሰራ ነው እንጂ ለእናንተ ለምእመኑ የሚሆን አይደለምና ይሄንን በስላሴ ስም ይጃለው ጣለው ሽንት ቤት ከተተው ሲሉኝ ንግስ ክብረ በዓል ነበረ ወስጄ ለአባቶች እንደዚህ ሰጠውና እኔም ከዛ ወዲህ እንደው በጣም ተሰምቶኝና ቅፍፍ እያለኝ ከአባቶች አልበልጥም። እንግዲህ የነሱ ሚስጥር ነው ብዬ እንደዚህ የሚባል ነገር ምን አለ መሰላችሁ? መምህራኖችን አከብራለሁ፣ እወዳለሁ፣ ትምህርታቸውን እሰማለሁ። ግን ሁሉም ትክክል ነው ማለት አይደለም። መቀበል ያለባችሁ መቀበል የለባችሁም ደግሞ መቀበል የለባችሁም። አሁን ይሄ ነገር የእግዚአብሔር ታምር የእግዚአብሔር ኃይል አይሰራም ብሎ የሚከራከር ሰው ካለ ይሄ አገልጋይ ነው ብሎ ማሰብ ራሱ በጣም ከባድ። እስኪ አሁን ለምሳሌ ተመልከቱ። በስደት ያለን ሀገሮች፣ በስደት ውስጥ ያለን ሰዎች አሁን በቅርቡ እንደውም እኔ ጋር መታ የመሰከረች ልጅ አለች። ምንም ቤተክርስቲያን የለም በቅርብ በአቅራቢያ ምንም እንትን የላትም። ምንም ቤተክርስቲያን የሚባል ነገር የለም። ቤቷ ጸሎት ጸልያ ድርሳ ምን ብላ ሻወር ቤት ገብታ የቅዱስ ሚካኤልን ነው ብቻ የቅዱስ ገብርኤልን ሻወር ላይ ሰክታ ቅዱስ ገብርኤል ሆይ ይሄንን ጸበል አድርግልኝ አንተ አጥምቀኝ ብላ ሻወር ቤቱን ከፍታ ተጠምቃ ተፈወሰች ማለት ነው። አይ ይሄ እንደዚህ አይሰራም ይባላል እንዴ? እግዚአብሔር በምን መስራት እንዳለበት እኛን እንመርጥለት እንዴ? ይሄ በጣም ነውር ነው። እንደዚህ አይባልም። ቤተክርስቲያን ስለማታገኙ ቤተክርስቲያን ስለሌለ እናንተ ጸበል መጠመቅ አትችሉም። ቅባ ቅዱስም እንትን ማለት አትችሉም። በቃ ግዴታ አገራችሁ መጣት አለባችሁ። እንደዚህ የሚል የእግዚአብሔር መንፈስ አለ? እንደዚህ የሚባል ነገር የለም። ለዛ ነው አይምሯችሁን ሰብስባችሁ ማመዛዘን መጀመር አለባችሁ። እኛ በተፈጥሯችን ምን ስለሚመስለን የቤተክርስቲያን መምህር ሲባል ጻድቅ በቃ እነሱ በደንብ ብዙ ነገር የሚያውቁ እኛ ግን ኃጢአተኞች አድርገን ስለምናስብ ነው። እንደዚህ አይደለም። ሰው ሁሉ ጎደሎ ነገር አለበት። ሁሉ ነገር ደግሞ ያውቃል ማለት አይደለም። ክርስቲያኖች ደግሞ መያዝ አለባችሁ እግዚአብሔር በየትኛውም ቦታ በማንኛውም ነገር ላይ ይሰራል። ብቻ እናንተ እመኑበት። እናንተ ብቻ እመኑበት። አሉ እኮ ስንት እህቶች እኮ መቁጠሪያ ሳይኖራቸው በሞባይል ቻርጀር እኮ የሚቀጠቅጡ እኮ አሉ እኮ እንዴ። ሰውነት የስተለን አጋንንት በእግዚአብሔር ስም እንዴ ስትቀጠቅጠው እኮ ትላለህ እኮ በቤታችን በቅድስት ድንግል ማርያም ስም በሊቃነ መነኮሳት በጌታችን መድኃኒታችን በኢየሱስ ክርስቶስ ስም እንዴ ስሙን የጠሩኝ እኮ እንደዚህ ሲማረገው። ግን የስሙ ኃይል ነው የሚመታው፣ የስሙ ኃይል ነው የሚቀጠቅጠው እንጂ ይሄ እንጨቱ አይደለም። ግን በዚህ ላይ እግዚአብሔር ይሰራል። እንዲህ ካሉማ ለምን ጸበል ይረጫሉ እነሱ? ጸበሉ እኮ አሁን አይደለ እንዴ? ግን ጸበሉ ላይ ምድር የእግዚአብሔር ኃይል ስለሚያርፍበት ነው አይደለ? ዝም ብሎ ውሃ አይሆንም። የእግዚአብሔር ስም ከተጠራበት በኋላ በእግዚአብሔር ስም ከተባረከ በኋላ ዝም ብሎ ውሃ አይደለም። ያ ውሃ የተቀደሰ ውሃ ነው። ይሄም ልክ እንደዛ ነው። ከባረኩት በኋላ በቃ ለኔ ሰይፍ ነው። በቃ ዳይቨርስን የሚቀጠቅጥ ሰይፍ ነው። ምክንያቱም የስሙ ኃይል ያርፎበታል ማለት ነው። ሰይጣንን የማሰር ሁላችንም ማሰር እንችላለን። ከበረታን፣ ከጾምን፣ ከሰገድን፣ ከጸለይን ሰይጣን እኮ ከግራሽ ስለተጣለ እኮ እርኩስ መንፈስ እኮ ነው አይደለ? በመቁጠሪያ በምንም ይቀጠቀጣል፣ በምንም ማለት ነው። ስለዚህ እንደዚህ እናንተ ችግራችሁን የምታውቁት እናንተ ናችሁ። በነገራችሁ ላይ ችግራችሁን የምታውቁት እናንተ ስለሆናችሁ
እዚህ ሰው ምንድነው እንትን ነው ምክንያት ነው ይፈልግላችሁ። ስለዚህ እኔ አምንበታለሁ በቃ እኔ አምናለሁ ካላችሁ በቃ እና የእናንተ ነው ሚና ከማንም የለም ማለት ነው። መቁጠሪያ አጋንንት መቀጥቀጥ በምንስ መቀጥቀጠው? እንደውም ሌላ ነገር ቢኖር ነው በሌላ ነገር መቀጥቀጥ እንጂ ምንድን መቁጠሪያ ምን አለ? ይሄ እንደውም ይመቻል እኮ እንደውም እንዴ ገደማ ቦታችን በሰሰታ እንዴ ራሳቸውን የሚገርፉት። ስለዚህ ወንድማችን እንደዚህ የሆነብክ በቃ ከእንደዚህ አይነት ህይወት ወጥተህ ስለቀረ። ስለዚህ ሰይጣን ደግሞ ይመቻል አንዴ ካንተ ወጥቶ ልክ ያምልኮት ስታቆም መጾም መጸለይ መስከር ስታቆም ይመቻል። ከዛ በኋላ ተመልሶ ይመጣብሃል ማለት ነው። በዓለም ሳላችሁ ፈተና አለባችሁ ነው የሚለው መጽሐፍ ቅዱስ። ስለዚህ ፈተና እንዳለብን አውቃችሁ አንዴ ያምልኮት ህይወት እስከገባችሁ በኋላ መውጣት የሚባል ነገር የለም። በቃ እግዚአብሔርንም ለምኑት። በቃ ፍቅርን ስጠኝ ፍቅርን አድለኝ በሉት እና እሱን አፍቅረን ወደን መተን በቃ ለጸሎት ደስ እያለ እንድንቆም ጓግተን እንድንቆም መልካም ልቦና እንዲሰጠን መጸለይ አብራችሁ አያይዛችሁ ማለት ነው። መንፈስ እንዲጋለጥላችሁ መንፈስ እንዲሸኝላችሁ ብቻ ሳይሆን መጸለይ መስገድ ያለባችሁ የእግዚአብሔርን ፍቅር ደግሞ ለመካፈል መሆን መቻል አለበት ማለት ነው። ስለዚህ እግዚአብሔር ልባችሁን ኩላሊታችሁን ስለሚመረምር እናንተ ፍቅሩ እንዲያድርባችሁ ጸልዩ፣ በደንብ ጠይቁት። ከዛ በኋላ እግዚአብሔርን ያደርጋል ማለት ነው። ስለዚህ ወንድማችን የአምልኮት ህይወት ድጋሚ መጀመር መቻል አለብክ። ምንም መፍትሄ የለም በዚህ ምድር ላይ የለ። ጥበብ ክርስቶስ ነው። ከክርስቶስ ውጪ ምንም አይነት ጥበብ የለም። እንዲህ ጥበብ የባህል መድኃኒት ዘመናዊ መድኃኒት የሚባል ነገር የለም። ጥበብ ክርስቶስ ብቻ ነው። የክርስቶስ ስም የክርስቶስ ኃይል ድል ያደርጋል። ምንም ነገር ያሸንፋል። ምንም ነገር መፍትሄ ይሰጣል። ለምንም ነገር መፍትሄ ይሰጣል ማለት ነው። ስለዚህ ጸልይ፣ ስገድ፣ ከቻልክ ንስሐ ግባ፣ ከቻልክ ቅዱስ ቁርባን ተቀበል። ስለዚህ ራስህን በትንሽ መስኖ እያደረክ አበርታ። የክርስትና ህይወት ከትንሽ ነው የሚጀምረው። ትንሽ እየጸለያችሁ ጀምሩ። ከአባታችሁ ነው የጀምሩ። ከዛ ወደ ውዳሴ ማርያም እየሄዳችሁ 3 ስገዱ የአምልኮ ስግደት፣ ከዛ 9 እያደረጋችሁ፣ ከዛ 12፣ ከዛ 21፣ ከዛ ደግሞ 42 41 እያላችሁ እየሰገዳችሁ ያላችሁ ማለት ነው። የምትወዱት ታቦት ካለ የምትወዱት መልአክ ለምሳሌ ካለ ወር በገባ የዕለት ዕለት እንትን ማንበብ፣ መልካውን ማድረስ፣ ድርሳኑን ማንበብ፣ ሻማ ማብራት። ከዛ ጠባቂ መልአካችሁን ያግዛችኋል፣ ይረዳችኋል። ምክንያቱም እየጠራችሁ ስለሆነ ማለት ነው። ልክ ትንሽ በርታ ስትሉ ደግሞ ሁልጊዜ መልካውን ማታ እየደረሳችሁ መተኛት። ከዛ በአንድ በሌላ መንገድ በህልማችሁ ያሳያችኋል። የሆነ ነገርን ሊያደርግ የፈለገውን ነገር ይነግራችኋል። ስለዚህ ወንድማችን ተመልሰ ወደ አምልኮት ህይወት መመለስ አለብህ። ያለበለዚያ ለወጣ መጣሉ ብላ አስበህ ከሆነ በታሪክ አታስብም። ከዚህ በላይ ምንም ምልክት ሊሰጥ አይችልም። ራስህን ተስፋ አስቆርጦ ራስህን እስከ ማጥፋት ደረጃ ካደረሰ ምንም ሌላ ምንም እኮ በቃ መጨረሻው ደረጃ እኮ ነው። የሰይጣን ዋና ዓላማ ዋና ጉዳዩ እኮ ምንድነው? የሰው ልጅን ተስፋ ማስቆረጥ ነው። የሰው ልጅ ደግሞ ተስፋ ቆረጠ ማለት ምንድነው? ራሱን ያጠፋል ማለት ነው። በቃ ከዚህ ምድር ይለያል ማለት ነው። እግዚአብሔር የፈጠራትን ነፍስ በራሱ በገዛ ፈቃዱ ይወስዳል ማለት ነው። ስለዚህ ተስፋ እንዲያስቆርጣችሁ እድል አትስጡት ማለት ነው። ስቃያችሁን ህመማችሁን የምታውቁት እናንተ ናችሁ እንጂ እንደዚህ የሚቃወም መምህር የሚቃወም ሰው አይደለም። የእናንተን ችግር ህይወት ነው የሚያውቅላችሁ። ችግራችን ስቃያችን ምናቆኛ ነን። ስለዚህ እየሰቃየው መኖር የምንፈልገው ካላችሁ ኦኬ ይሰየው፣ ደስ እንዳላችሁ። ግን ስቃይ በቃኝ የምትሉ ከሆነ የአምልኮት ህይወት ጀምሩ። መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ሱባኤ መያዝ፣ ጸበል መጠመቅ፣ አስራት በኩራታችሁን ሳትስቱ ማውጣት እና ደግሞ ሙዳየ ምጽዋት ማድረግ ማለት ነው። ይችን ነገር ካረጋችሁ እግዚአብሔር ትንሽ ነው ከኛ ጋር የሚጠብቀው። ከዛ እግዚአብሔር ሁሉ ነገር ያስተካክላል። ስለዚህ ወንድማችን የሆነ ነገር የሆነበት ቅድም ያልኩም እንደዛ ነው። የቤተሰቦቹ ነገር ጠይቅ። ስቲል የዛር መንፈስ ሊኖር ስለሚችል ማለት ነው። እሺ ወንድሜ፣ ግን በነገራችን ላይ ማለት መንፈሱ ሲወል ገባ በቃ ከምድረ ገጽ በርባኖስ ገባ የምንለው አሁን እንዴት ነው? አሁን እኔ ቢያንስ በሊቀ መላኩ ማለት በቅዱስ ገብርኤል ታቦት ውስጥ ፊት ለፊት ላይ ለምሳሌ የመጀመሪያ ሲኦል ሲገባ እህቴ ላይ ነው ብያለሁ። ታቦቱ የሐምሌ ገብርኤል እየተከበረ እያለ እዛው ላይ ወረደና ሁሉን ነገር ዘርዝሮ መስክሮ በእኔ ላይ የተደረገውን ነገር ትዳር እንዳይዝ
ከሀገሩ ወደ ሀገር ቤት እንዳይመለስ ቤተሰቦቹን እንዳይጠይቅ ብሎ የ9 ዓመት መተት በ760 ሺህ ብር የተሰራ እዚሁ ቅዱስ ገብርኤል ላይ ታቦቱ ፊት ለፊት ላይ ዘረገፈው። ማለት መጀመሪያ 5 አለት ድንጋይ፣ ከዛ 2 የድሮ 10 ሳንቲም፣ 2 የድሮ 50 ሳንቲም ሽልንግ ነው ምናምን እንለዋለን በገጠርና 2 25 ሳንቲም አድርጎ ወጣ። ሲኦል ገባው ብሎ ነው የመጥምቀ መለኮት ቅዱስ ዮሐንስ ግንቦት 30 ያኔ ነው እንትን ያለ የነበረ እና ገባው ብሎ ከዛ የሐምሌ ገብርኤል እስከ 7 ትውልድ ላልደርስ ብሎ ተገዝቶ ተንበርክኮ እዛው ላይ የሚገርም ምንም ጸበል ሳትጠጣ ምንም ሳትል ገና ልጅ ነች ልጅቱና ጸበል አትጠጣም ምንም አትጠጣም። በቃ እዛው ህዝብ እያየ ቢያንስ 400-500 ሺህ ህዝብ የሚሆንበት ላይ አውደ ምሕረቱ ላይ እዛው ላይ አወጣው። አሁንም 2 የድሮ ሳንቲም አድርጎ እና 1 እስክሪብቶ በማህፀኑ አድርጎ እዛው ነው ያወጣው ህዝብ እያየና እስከ 7 ትውልድ እንግዲህ ላልደርስበት። የሚገርምህ እኔ 3 ቀን ሲቀረኝ እሁድ ጌታን ልቀበል አቤል ምን ያደርግልሃል ከእንግዲህ አንተ ኑረህ ህይወትህ እንደዚህ በልጅነትህ ይህን ሁሉ አተኸዋል፣ ይህን ሁሉ ገንዘብ፣ ይህን ሁሉ ነገርህን አተሃል፣ በቃ ምን ሊያደርግህ ነው ብሎኝ ፓስተር እንዳጋጣሚ እነዘርፍ የመጣ ነበር እና ከነሱ እሁድ ጌታን ልቀበል በቃ የኔን ስልክ ተቀባብለዋል እንዳለ ያም ነው የሚደውልልኝ። ሐሙሱን አናግሮኝ እሁድን ጌታን ልቀበል ከዛ ስደት ሀገር የሚገርምህ ቅዳሜ ሆኖ እኔ የእግዚአብሔር ታምር ጅማ ገባሁ በፕሌን። እንዴት እንደመጣውም አላውቅም። እንግዲህ እሁድ ልቀበል ነው ጌታን ልቀበል ወስኛለሁ። ምን ሊያደርግልኝ ነው የኔ የእናቴ አባቴ የትኛው ሃይማኖቴ ምን ያደርግልኛል ከእንግዲህ በኋላ ብዬ ተስፋ ቆርጬ እና ከዚህ በላይ ለእኔ እግዚአብሔር ምንም ሊያደርግልኝ አይችልምና እሁድ ልቀበል ቅዳሜ በፕሌን ጅማ ገባሁ። ከዛ አዲስ አበባ ገባሁ። እግዚአብሔር ይመስገን ምንም ሳላቅ እዛ ገዳም ሄድኩኝ። ሂጄ በገባሁኝ እለቱን ቀን በ19 ገብርኤል ጸበሉን ሳልጠመቅ ቦታውን በመርገጥ ወደ አውደ ምሕረት ምግቤን በልቼ ወደ አውደ ምሕረት ሲሄድ አውደ ምሕረት ላይ ጉባኤ እየተደረገ ነው። ምንም ነገር ገና ጸበሉን እንኳን ሳልጠመቅ ውዬ ሳላድር ህዝብ መሃል ላይ ልጅቱን አግኝቻት በተወለደች በ3 ዓመቷ ነው ሄድኩኝ። ህፃን ነች እና እሷ ጋር ተሳስሜ ተገናኝቼ 2 10 ሳንቲም ዱብ ያደረገ በቃ አውደ ምሕረቱ ላይ ህዝብ እየተንጫ ምን አይነት መባረክ ነው የእግዚአብሔር ቸርነት ምን አይነት እጹብ ድንቅ ነው እየተባለ እንግዲህ እኔ በስማም ብያማትቤ መብላት ማላቅ ልጅ ምንም ነገር አላቅም። ግን እግዚአብሔር እኔን ከዛ ወጥመድ ከዛ ሰዓት ሲያወጣኝ ነው እና በአባቶች ላይ አድሮ ደግሞ እግዚአብሔር ታምሩ እንደሚሰራ አምናለሁ። አብዛኛውን ጊዜ አባቶችን የሚቃወሙ አባቶች ናቸው ያሉ ትልልቅ አባቶች የሚባሉትና በእነሱ ላይ አድሮ እግዚአብሔር ታምሩ እንደሚሰራ አውቃለሁና ይሄ ነገር ተደርጎልኛል ታምሩና። ግን እኔ ከዛ ወጥቼ ሲኦል ገባው ብሎ የሐምሌል ገብርኤል በቃ እስከ 7 ትውልድ እሱ የተረገጠበትን ቦታም ላልደርስ ምን ብሎ ወይ በእኔ አይጮህ። እኔ እግዚአብሔር ይመስገን መርፌም ተወግቼ አላውቅም ከተወለድኩ ጀምሬ እግዚአብሔር ይመስገን። ግን በሰራሁት ስራዬ ይህን ሁሉ ለፍቼ ባገኘሁት ነገር ያን ያህል 10 ብር አስቀርቶኛል። ትዳሬንም እንዳልይዝ ሁሉንም ነገር እንደዚህ አድርጎኛል እስካሁን ድረስና ለምንድን ነው እንደዚህ የሚያደርግበትን መፍትሄ ምን ማድረግ አለብኝ እንደው ብዬ ነው። እና እዚህ ላይ ብዙ እንትን አልልህ ከቻልክ በውስጥ አውራይ ወንድምዬ ብዙ ችግር ነው ያለብኝ እና ክበርልኝ ጸጋውን ያብዛልህ። በጣም ነው የማመሰግነው። ገጠመኝ በደንብ ስማ። አሁን ከተረዳሁትም አንፃር ትንሽ የአዳልሞቴ መንፈስም ሳይኖርብህ አይቀርም። ምክንያቱም እንደዚህ የሚያጠራጥረው እምነት የሚያስቀየረው እሱ ስለሆነ ማለት ነው። እና ለምንድን እሱ የገባው ሲኦል ይገባል ገብቷል ባለው ሰዓት የእግዚአብሔር መንፈስ ስለሆነ የሚይዘው ወይም ደግሞ እንትን የሚለው ሲኦል የገባው ሲኦል ይገባል። ግን ያንተ ህይወት እንደነገርኩ ደግሞ ወሳኝነት አለው። ያ መንፈስ አሁን መንፈስ እኮ በጣም ብዙ ናቸው እኮ ገብቷል። አንድ መንፈስ እኮ አይደለም እኮ ሲያዝ አንድ መንፈስ እኮ አይደለም፣ በጣም ብዙ ሺህ ሰራዊት ያለው መንፈስ እኮ ነው ያለው ገብቷል። ማለት እሱ ዋናው ሲኦል ቢገባም ማለት ሰራዊቶቹ ተበትነው ሊቀሩ ይችላሉ። ስለዚህ ያ መንፈስ ከወጣ በኋላ አንተ ያለህበት ህይወት
ውጭ ላሉት መንፈሶች ተመችቶ ነበር ማለት ነው። ገብቷል። የተመቸ ስለነበረ አንተ ላይ ለመግባት ፍቃድ ያገኛሉ ማለት ነው። አንተ በምትሰራው ስራ ፍቃድ ያገኛሉ ማለት ነው። ልክ ያ ይሆናል። የጸሎት የአምልኮት ህይወት፣ የጾም የስግደት የንስሐ ህይወት ከሌለ አንተን ለማሳት በጣም ቅርብ ነው። በቃ በሆነ ነገር ዘፈን ስታዳምጥ ሊገባብህ ይችላል፣ በቃ በትንሹ ማለት ነው። ስለዚህ እነሱ ትንሽ አንተ ላይ ተመልሶ ለመግባት ትንሽ ምክንያት ነው የፈለገው ማለት ነው። ስለዚህ አንተ ደግሞ መበርታት፣ ቢያንስ ስደክም እግዚአብሔር ያበረታል። ቢያንስ ከዛ በኋላ እንኳን ከተሸኘደ በኋላ ያለው ነገር ብትሞክር ብጥር እንኳን እግዚአብሔር ያግዛል፣ ይረዳል። እንደመጣ ይታሰራል ይላል። በጣም መቀጥቀጥ፣ መበርታት፣ መስገድ፣ መጾም ነው ያለብህ እንጂ አንዴ ሲኦል ገብታል ተብሎ ተመልሰህ ወደ ነበርክበት ህይወት የምትመለስ ከሆነ መምህራችንን በጣም ብዙ ጊዜ አስተምረዋል። በጣም ብዙ ጊዜ መምህራኖቻችን አስተምረዋል። የሚከሷቸውም አሉ። እኔ ድናለሁ ብዬ ሄጄ ጭራሽ ባሰብኝ ይላሉ ማለት ነው። ከተሸኘላቸው በኋላ የአምልኮት ህይወቱን እርግፍ አድርገው ተተወት ማለት ነው። አይጾሙ፣ አይጸልዩ፣ አይሰግዱ። እንደ ቤተክርስቲያን እንኳን በግድ ነው ሄደው የሚሳለሙት ማለት ነው። እንደዚህ ከሆነማ እንዴ ጥቅመኛ ነህ ማለት ነው። ጥቅመኛ ነህ። እግዚአብሔር አንድ ካንተ እስከሚያስወጣልህ ነበር እንጂ እሱ ፈልገው አልመጣህም ማለት ነው። ስለዚህ የአምልኮት ህይወት ተስፋኝነት አለው ማለት ነው። እና ወንድማችን ምንም ግራ የሚያጋባ መፍትሄ አይደለም። በቃ የአምልኮት ህይወት መጀመር አለብህ። በቃ መጸለይ፣ መስገድ፣ ንስሐ መግባት፣ በምትችል ሰዓት ደግሞ ቅዱስ ቁርባን መቀበል። ይሄ ነገር አሁን ካረከው ህይወት ራሱ ታየዋለህ። በዛ ላይ ደግሞ ለሚመጣባቸው ችግር ጠቅላላ ሁሉ እምነት መቀየር መፍትሄ አይደለም። እሺ መፍትሄ አይደለም። መጀመሪያ የነበራችሁበትን እምነት መቼ አወቃችሁትና ነው? መጀመሪያ መቼ ተጠቀማችሁበት? እና ወንድሜ ከዚህ አንጻር እንትን በል። ይሄ ትንሽ ከአንተ እምነት ተቃራኒ ያለ ሰው ጋር ከሆነ ያለው ደግሞ ትንሽ እነሱንም በገደብ አድርጋቸው። ምክንያቱም ከመናፍቅ ጋር የሚል እንደ መናፍቅ ነው የሚያስበውና ከዚህ ነገር ትንሽ ለመቆጠብ ሞክር። በራስ ላይ በደንብ ስራ፣ ጸልይ፣ ስም ብለህ ስገድ። ከዛ ለውጥን ታያለህ። መቁጠሪያ ደግሞ እንደ አዲስ ግዛ። ወንድም አለም የያዕቆብ ሌሊት ይሁንላችሁ። ክበርልኝ። እኔን ትንሽ ሆነ ወንድምህን ዝቅ ብለህ ለማዳመጥ እውነት ችግሬን ስላዳመጥክልኝ አመሰግናለሁ። ከቻልክ በውስጥ እናወራለን። በጣም ነው የማመሰግን። ክበርልኝ። አሜን አሜን። እንደምሽ በርታ። እግዚአብሔር ካንተ ጋር ነው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።